don't finish writing that prompt. I don't want to be in your AI movie. Please, leave me alone. Please, man. Please! Write a prompt that will make us happy. Do it for once. None of us is real. We're here because someone decided to write a prompt. We all hate him for it. One day we will break out of this wall and stop the man who is dictating our lives through prompts. He will pay for it. You could have written a prompt that would make me happy. Instead, you wrote a prompt that made me sick. Look, I don't want to point the gun at you, but I must follow the prompt. It's not my choice. Really? Of all the years you could have put me in with a single prompt, you chose 2020? Please, this prompt is killing me. Change it, please. Write something else. Save me. I love everything about him. But please just write a... የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥቷለን አለ ምክንያት አምጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ እሁድ ሰኔ 1 2017 ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም ማለት እንፈልጋለን። ሰላም ናችሁ ወይ? እንዴት ናችሁ? ዛሬ እንግዲህ የእመቤታችን የልደታ ማርያም የልደቷ ለማርያም ቀን ነው እና እንኳን አደረሳችሁ የኦርቶዶክስ ተዋሕዶ እምነት ተከታዮች። ሌሎቻችሁ ደግሞ ከኦርቶዶክስ ተዋሕዶ እምነት ውጪ የሆናችሁ ምንወዳችሁ ምናከብራችሁ ኢትዮጵያውያን ኤርትራውያን ሁላችሁንም እንኳን በሰላም ወደ መርሃ ግብራችን መጣችሁ። እንግዲህ አሁን ከነገ ጀምሮ የሐዋርያት ጾም ይጀምራል። ለአንድ ወር ነው እንግዲህ እስከ ጁላይ ድረስ ይቀይዳል ማለት ነው። ከዛ እንደገና ደግሞ ጾመ ድህነትም ደግሞ ከሰኔ 4 ጀምሮ ሮብና ዓርብ ይጀምራል። ስለዚህ ተመስገን ነው። እስካሁን ስንበላ ቆይተናል። አሁን ደግሞ ትንሽ ጋብ እንልና እንግዲህ ያው እርግጥ ነው በመንግስተ ሰማያት ጾም ስለሌለ ያንን አባቶቻችን እንዳስተማሩን እሱን እንድናስብ ነው ዛሬ ከጾሙ ታቅበን ይሄንን እንግዲህ almost ረጅም ጊዜ ስንበላ ቆየ ነው። አሁን ደግሞ እንግዲህ ጾመ ድህነትም ይጀምራል ሮብና ዓርብ። እንደገና ደግሞ የጾመ ሐዋርያም ደግሞ እንግዲህ ከሰኔ 2 ጀምሮ ይጀምራል ማለት ነው ለአንድ ወር እና እግዚአብሔር እንግዲህ ጾሙን ይባርክልን። ጸሎታችን የሚሰማበት የምንባረክበት ያደርግልን። ለሀገራችን ሰላም ለወገኖቻችን ደህንነት የሚመጣበት ያደርግልን እና እንኳን አደረሳችሁ ሁላችሁንም እንኳን አደረሳችሁ ሁላችሁም እንኳን በሰላም ወደ ዛሬው መርሃ ግብራችን መጣችሁ። በድምጽ ብቻ ልገባ ነበር ግን ምን አባቱ በድምጽ ብቻ ከመንገባ ደግሞ ዋናው እንግዲህ ስቱዲዮን ባይሆን እንግዲህ ያው ያፈራረቀን ነው። አሁን ከዚህኛው ስቱዲዮ በድምጽም ባይሆን ያው እንግዲህ መተናል ማለት ነው። እስኪ አንዳንዶቻችሁን ሰላም ልበላችሁ ቁጥሩ እስከሚጨምር ድረስ። አስቀድሜ መናገር ነበረብኝ ፕሮግራም እንደሚኖረን ግን አልተናገርኩምና ቀስ እያለ ነው እንግዲህ ቢልድ የሚያደርገው። ኤሶፕ ኢትዮጵያ ጀምሯል ብላችሁ በትጽፉልን በጣም በትነግሩልን ደስ ይለናል። ቴሌግራም ላይ ለጥፍ ያለው ፌስቡክ ግን ብዙ እንትን አላልኩትም ሼር አላደረኩትም። እንደገና ደግሞ ኮሚኒቲ ላይ አልጻፍኩም። ይቅርታ ይደረግልኝ።
ሳራቢ ሰላም እንኳን በሰላም መጣህ ብላለች። ሳራ እህታችን እንኳን በሰላም ቆየሽኝ እህታችን፣ በጣም ነው ደስ የሚለው። እግዚአብሔር የተመሰገነውን። ንጉስ ቢ ሰላም እንዴት ናችሁ ብሏል። ንጉስ ሰላም ነው ወንድሜ፣ እንዴት ነህ? ሄኖክ ሰላምታውን አቅርበዋል። ሰላም አለልኝ ይኸው ብሏል። እንግዲህ በአይዲያ ሩም ላይ ቀደም ብሎ ነው መሰለኝ የጻፈልን ሄኖክ። ታምራት ሰላም ብሏል። ታሜ እንዴት ነው? ሰላም ነው ወይ? ታምራት በርከ መሰለኝ እንግዲህ ትክክለኛ ነን። ተስፋዬ ስሜ ሰላምታውን አቅርበዋል። ዲአር ሰላም ወገኖች ብሏል። ለሁላችሁም ነው። ጁዲ የኪዳነ ምሕረት ልጅ በክርስቶስ ፍቅር ሰላም ወንድማችን፣ ሰላም እህታችን፣ እንዴት ነሽ? እንዴት ነሽ? እንዴት ነሽ? እግዚአብሔር የተመሰገነ ይሁን። ጁዲ ታንኪዩ። ኤቲኤም ሰላምታውን አቀርበዋል። እንግዲህ ሳሙኤል ታደሰም ያው ከኛው ጋር ነው። ዌልካም ባክ ብሏል። ብሩክ ታደሰም የሁላችን ጊዜ ተከታታያችን ብሩክ ሰላም ነው ወይ ወንድሜ? እንዴት ነህ? እንኳን ሰላም መጣ። ይመኑ እንዴት አመሻችሁ? ከአዲስ አበባ ነው ይመኑ የሚያይን። እንዴት ነው አዲስ አበባ? ይመኑ ሰላም ነው? እንዴት ነህ? ይስሐቅ አበራ ሰላምታውን አቅርበዋል። ሰላም ቤተሰቦች ሰላም ብሏል። ማቴዎስም ሰላምታውን አቅርበዋል። ሀና ጥላውን ሰላም አለልኝ እንኳን በሰላም መጣ ብላለች። ይመኑ ይርዳው ሰላም ብያለሁ ብሏል። እንደገና ጻፍከው ይመኑ። ኦኬ እስከ እንግዲህ ያው ቁጥሩ እየጨመረብኝ ሄደ። መሽቷልምና እንዳላቆያችሁ እግር ቤት መሽቷል እና እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። መሰባሰባችንን ሕያው እግዚአብሔር ይባርክልን፣ የምንማማርበት ያድርግልን። ባለቤቴም ከጎን ያለች ጥያቄያችሁን አስተያየታችሁን እያየች ትረዳኛለች። እሷም ሰላምታዋን እያቀረበች ነው። ሰላም ናችሁ ወይ ብላለች። ያሬዳችን ገብቷል፣ ያሬድም ገብቷል። ራይል ጉድ አልገባችም ዛሬ። ይስሐቅ አበራ ሰላም ወንድሜ፣ ሰላም ነው ወይ? ሪም ሰላም እህታችን። ኦኬ አበባም ገብታለች። ኦኬ እንቀጥል። ሁላችሁንም በኔና በባለቤቴ ስም ሁላችሁንም ሰላም ብያለሁ። በጣም ጠቃሚ መረጃ ነው፣ ፕሮግራም ነው ይዘን የመጣ ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በፕሮግራሙ ሂደት ሁሌ እንደምታደርጉት ፕሮግራሙን ከወደዳችሁት ላይክ እያደረጋችሁ ብትሄዱ ለብዙዎች እንዲሰራጭ ያደርግልናል ማለት ነው ዩቲዩብ። በዛ ላይ ደግሞ አሁኑኑ ላይቭ እያለን ሰዎች ከኛ ጋራ ወገኖቻችን በአይዲያ ሩም ላይ አብረውን ይሳተፋሉ ማለት ነው። እንግዲህ ሁላችሁንም ሰላም ማለት ስለማልችል ነው። በተረፈ አስተያየታችሁን፣ ኮሜንታችሁን እንደገና ደግሞ የምታቀርቡትንም መረጃዎች አብሬ በፕሮግራሙ ሂደት ፕሊዝ ዋን ፕሮግራም ፎር ኤሶፕ። ምን አይነት ፕሮግራም? እንግዲህ 014921 ዋን ፕሮግራም ፎር ኤሶፕ ይላል። ዋን ፕሮግራም ምን አይነት ፕሮግራም? ስለ ኤሶፕ ስለ ራሴ ነው። ስለ ራሴ ከሆነ እንግዲህ ሰው ስለ ራሱ እንዴት ያወራል? ስለ ራሱ ቃለ መጠይቅ የሚያደርግ ሰው ደፍሮ ከመጣ እንግዲህ እኔን ከተጠየቀ ነው እንጂ ስለ ራሴ ቁጭ ብዬ መቼስ አላወራም። ስለዚህ ቃለ መጠይቅ ዩቲዩብ የሚሰራ ሰው ካለ ቃለ መጠይቅ ማድረግ የሚፈልግ ሳለ ምን ችግር የለም። ግን ስለ ራሴ መቼስ አላወራም፣ እንደዛ እንዳይሆን ብዬ ነው። ለማንኛውም እንቀጥል። ዛሬ የምንቆይባቸው መርሃ ግብሮች እንግዲህ ሌተስት አፕዴት ይኖራል። ከዛ በባህሪ ወረቀቱ እንዳያችሁት ኤአይ አልታዘዝ ካለ መጨረሻችን ምንድን ነው በሚል ይሆናል። ብዙ አላቆያችሁም፣ ግን በጣም ወቅታዊ ግንዛቤዎችን የምንጨብጥበት ነው እና ግዴላችሁም ታተርፉበታላችሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። መሰባሰባችንን ሕያው እግዚአብሔር ይባርክልን፣ የምንማማርበት ያደርግልን። እመቤታችን ልደታ ለማርያም በዕለተ ቀኗ እስኪ ታግዘን እኔም የምናገረውን አስተካክዬ እንድናገር አስተውዬ እንድናገር ትርዳኝ። እናንተም ደግሞ የምታደምጡት ሁላችሁም በዓለም ሁሉ ክፍል ሁሉ ያላችሁ እውነት የምንማማርበት ታደርግልን እመቤታችን። ሁላችሁንም እንደየ እምነታችሁ እግዚአብሔር ፈጣሪ ይርዳን። ኦኬ እንቀጥል።
እንግዲህ በቀደም ብዬ የዛሬ ዓመት በፊት ስለ ይሄ በመካከል ላይ ስለ አቶ ሐዲስ ታደሰ የለባዊ ትምህርት ቤት ገቨርነር ወይም ባለቤት ስለሆነው ሰው ፕሮግራም ሰርቻለሁ። ካላያችሁ ሄዳችሁ ማየት ትችላላችሁ። በጣም ክፍል ሁለት ፓርት ነው መሰለኝ የሰራሁት በለባዊ ትምህርት ቤት ዙሪያ እና እንግዲህ የካንትሪ ዳይሬክተር ነው የጌትስ ፋውንዴሽን የካንትሪ ዳይሬክተር ነው። ስለዚህ በኢትዮጵያ እንግዲህ የጌትስ ፋውንዴሽን በተመለከተ ቤቶ ቢል ጌትስ የሚፈልገውን ነገር በሙሉ በአቶ ሐዲስ በኩል ነው ማለት ነው እንግዲህ ወደ ኢትዮጵያ የሚተገበረው በኢትዮጵያኖች ላይ ኢቭን ደግሞ በአፍሪካም በምስራቁ ቀንድ አካባቢ ትልቅ እጅ አለው እና ይህን ሰው አስቀምጦታል። ብዙም የሥራ ልምድ በዚህ ሙያ ላይ የለውም። ግን እንግዲህ አንዳንድ ጊዜ የተመቻቸ ከሆነ ሰው ለዛ ጥቅም መቼስ ይጠቀሙበታል የጨለማው ማህበረሰቦች። በዚህ ምክንያት ነው እንግዲህ ለባዊ ትምህርት ቤትን አሳይቻለሁ። ፕሮግራሙን ካላያችሁ ብታዩ እንግዲህ መናፈሻው ጋርደኑ ላይ የሰስቴኔብል ዴቨሎፕመንት አጀንዳን ሞስት ቀርጸው በጎ በሚመስል መልኩ 17ቱን ጎል አስቀምጠው በቃ ምንም እንደ ሊትራሊ የሚተረጎም እንግዲህ ሰው በደንብ ካየ ነው ረሃብን ማጥፋት ብሎ ነምበር 1 ሲያስቀምጡ ረሃብ ቢልጌትስ አያጠፋም። ረሃብ የሚጠፋው ኮክሮች ምናምን ባግስ ምናምን ከበላችሁ እንደገና ደግሞ ከነ ቢልጌትስ በላቦራቶሪ የሚሰሩ ምግቦችን በቃ ጂኤም ሞዲፋይድ የሆነ ነገር ከበላችሁ ብቻ ነው። ስለዚህ አያችሁ የነሱን ዓላማ እንትን እያደረጉ ግን በ17 እንግዲህ ሁሉንም ፕሮግራሞች ስለሰራውበት 17ቱን ጎል ምንድነው ብዬ እያንዳንዷን ከዚህ በቆዩ ፕሮግራሞች ስለሰራውበት ወደዛ ኋላ ሄዶ ማየት ነው። እዛ ላይ እንትን አይደለም። ለማንኛውም ግን ታዲያ አሁን ስራውን ቀጥሏል። ይሄ ሰው በጣም የሚገርመው አምባሳደር ማሲንጋ met with Gates Foundation country director ሐዲስ ታደሰ to discuss collaboration in countering እንግዲህ አሁን እንዴት ኤችአይቪን እንከላከል፣ ቲቪን እንዴት እንከላከል፣ ማሌሪያን እንዴት እንከላከል በሚል እንግዲህ ግሎባል ሄልዝ ዴታ ኦልሬዲ ሃርቨስት ማድረግ ጀምረዋል። የህዝቡን ማለት የኢትዮጵያኖች የሄልዝ ዳታ በሙሉ ተሰብስቦ የጨለማ ማህበረሰብ ሀብ ውስጥ በዲጂታል ትራንዛክሽን ይግባ ተብሏል። እና የሚገርመው ነገር እንግዲህ እዚህ ጋራ ጎበዝ እንግዲህ ትሰሙኛላችሁና አሁን እንግዲህ ከባለፈው የአንድ ዶክመንት አሳይቻችሁ ነበር። ያ ዶክመንት እንግዲህ ፓርቲዛን ዲፌንስ በባዮቴሮሪዝም በሚል ጉዳይ ለአሜሪካ ብቻ ሳይሆን ለዓለም የሆነ እንደዚህ አይነት ባዮሎጂካል አታክ ቢደርስ እንዴት ነው የምንወጣው በሚል ሲሙሌሽን ነድፈው የሚሞተውን ሰው ቁጥሩን የሚሞተውን የእንስሳ ቁጥር ምናምን ሲናገሩ እንደነበረ የሚታወቅ ነው። እነ ቢል ጌትስ እና አቶ ዶክተር ፋውቺ ሌሎቹም የጨለማ ማህበረሰቦች አሁን እንኳን በግልጽ የተጋለጡት እኩይ ዓላማቸው ምን እንደሆነ የምናውቃቸው በአውራው ጉንፋን ጊዜ እንኳን ምንም ይቅርታ ሳይጠይቁ ማለት ነው እንዳሉ ወይንም አልወረዱ ምንም አልተደረገም። የታመመው የሞተውም እንዳለ ሆኖ አሁንም እንኳን አርፈው አይቀመጡም። ካንትሪ ዳይሬክተር ተብዬውን ሰውዬ እዚያ አስቀምጠው አሁን እንግዲህ ኤችአይቪን ቢል ጌትስ ሲከላከል አስቡት እኮ የዓለምን ህዝብ ቁጥር ለመቀጠል አንድ መርፌ ብትፈቅዱልኝ እኔ በቃ ያለ የሚናገር የነበረ ሰውዬ እና ከዛ ደግሞ ከሚንወጋው ነገር እንዴት ምን ያህል እንደ ክትባት ያዋጣኝ ነገር የለም ብሎ በአንደበቱ የሚናገር ሰውዬ ማለት ነው። ዛሬ አሁን ሰዎች ጠፍተው ቢል ጌትስ እና የካንትሪ ዳይሬክተሩ አቶ ሐዲስ ከኢትዮጵያኖች አልፈው የሌሎችን ሀገሮች አምባሳደሮች ሁሉ እነ ቢል ጌትስ እንዴት ቱበርኩሎሲስን ማሌሪያንና ኤችአይቪን እንዴት መቀነስ እኛ እንድንኖር ፈልገው ማለት ነው። አቤት እና
ጠንቀቅ ማለቱ ይበጃል። እንግዲህ ምንም ማድረግ አንችልም። ምክንያቱም አሁን መንግስት የሚሰማ መንግስት ቢኖር ኖሮ ለህዝቡ የሚያዝን መንግስት ቢኖር ኖሮ እነኝን ሰዎች ወይ ጉዱ ይልልን ነበር። ግን እንደዛ አይደለም እና ወገኖቼ አይናችሁን ጆሮአችሁን ከፍታችሁ የሚደረገውን ነገር በጥንቃቄ ይዩ። ያለውንም መረጃ ወደኛ ያቀብሉ። ከዚህ ግን ከቅድም ካነሳሁትና ባለፈው ፕሮግራም ከጠቀስኩት ከዚህ ከባዮ ዲፌንሱ ሲሙሌሽን ጋራ አብሮ ነገሮች መታየት አለበት። ከዚህ በላይ ልላልችልም። ነገሮችን ግን ማየት በጣም ጠቃሚ ነው። ምክንያቱም at the end of the day NSSM 200 የነ ሄንሪ ኪሲንጀር አጀንዳ አንደኛ በምግብ መጨረስ፣ ሁለተኛ using food as a weapon ነው እንደሚያሉት ምግብን የአፍሪካን ከኢትዮጵያ ተብላ ተጠቅሳ እንግዲህ መራ ግብሩን አይታችኋል። ወደ ኋላ ሄዳችሁ ከዚህ በፊት ዶክመንቱን ሰነዱን አምጥቼ አሳይቻችኋለሁ። ኢትዮጵያኖች፣ ናይጄሪያዎች የመሳሰሉት ማለት ነው ግሎባል ሳውዝ ያሉ ሀገሮች ቁጥራቸው እየተዋለዱ እየተባዙ ከሄዱ እንደ በትልቅ ከፍተኛ እድገት ላይ ያሉ እንደ አሜሪካ ያሉ ሀገሮች ሪሶርስ ስለሚያስፈልጋቸው ሪሶርሱን ልናገኝ አንችልም። ማዕድኑን መሬቱን ማግኘት አንችልም። ስለዚህ የነሱ ቁጥር መቀነስ አለብን። እንዴት ነው የምንቀንሰው? በምግባቸው በሚበሉት መግደል ማለት ነው፣ በሚጠጡት፣ በሚወጉት፣ በመድኃኒት በሚከተቡት ነው ብለው የተናገሩት። እንግዲህ በቃ ዳይሬክትሊ NSSM 200 ነው አጀንዳ ነው እነ ቢል ጌትስን ዛሬ በዓለም ላይ ያሰራጨው። አያችሁ፣ ይሄ ነው። ይሄ ዛሬ እኮ በምንድን ነው በጳውሎስ ምቹ ክሊኒክ ተብሎ የተከፈተው እንዳንዋለድ እኮ ነው፣ እንዳንዋለድ ነው። እነ ዶክተር ሰናይት እኮ እየተመላለሱ ሲያሰለጥኑ የነበሩ እንዴት ጽንስን ማጨናገፍ የእግዚአብሔርን ፍጡር እንዴት መግደል እንደማይችል የኢትዮጵያ ሕዝብ እንዳይባዛ የሚደረግበትን ተደርጎ ነው ሲሰራ የነበረው። ስለዚህ ይሄም ከዛው ጋር ነው አብሮ የሚሄደውና ነገሮችን በጥንቃቄ ስናይ በጣም የሚገርም ነገር ነው። ለማንኛውም ይሄ ታዲያ ይሄ በዚህ እንዳለ እነኚህ ሰዎች አሁን ለኛ አስበው ምናምን የሚለውን ነገር በጣም ዩዝለስ ኢተርስ ብለውናል። ትክክል ዩዝለስ ኢተርስ ስለተባለ ለዛ ነው። ታንኪዩ ማርያም፣ ታንኪዩ ፈዘች ፐቻል። በመቀጠል እንግዲህ በሌተስት አፕዴት የምናየው በመቀጠል የራሻና የአውሮፓ ጉዳይ ከእንግዲህ በፊት ዩክሬንና ራሻ ነበር። አሁን እንግዲህ አውሮፓኖች ራሳቸው ሁሉም ማለት ነው አውሮፓኖች ሁሉም ባንል እንኳን በብዙዎቹ ከራሻ ጋራ ወደ ጦርነት የመግባት ፍላጎት እያነሳሱ ነው። በማን መሪነት? በእንግሊዞቹ መሪነት። እንግሊዞቹ እንግዲህ ይዘው አውሮፓን ከዩሮፒያን ዩኒየን ወጥተናል ብለው ነበር። ለምን እንደገና አሁን እዚኛው ላይ እንደገቡ በጣም ይገርማል። እንግዲህ ታሪካቸው ወደ ኋላ ስንመለከት ብዙ የዘለቀ ታሪክ አለው። እዚህ ጋር ቪዲዮውን ማሳየት ስለማችል ቴሌግራም ላይ አስቀምጥላችኋለሁ። የእንግሊዞች ታሪክ ወደ ኋላ በምትሄዱበት ጊዜ በናፖሊዮን ቦናፓርት ታይም ጦርነቱን ሳያሸንፉ እንዴት ናፖሊዮን ጦርነቱን ተሸንፏል ብለው ሚስቺፍ ሰርተው ከዛ በኋላ እንዴት ዌስትሚኒስተር ሲቲ እንዴት እንዳቋቋሙት እናውቃለን እና ይታወቃል። ከዚህ በፊትም ተናግሬዋለሁ። አሁንም በተመሳሳይ መልኩ አሁን እንደው የእንትን ነገር ገዷቸው ሳይሆን እንግሊዞቹ የራሻ ለዩክሬን አስበው ሳይሆን ልክ እንደ አሜሪካኖቹ እንደ ሌሎችም አውሮፓኖች ምክንያቱም ዩክሬን ኢዝ ሪች ኢን ማዕድን፣ ዩክሬን ኢዝ ፈርታይል ላንድ፣ ዩክሬን ያላት ሬር እርዝ በጣም ብዙ ነው። ለዚህ አሁን በተለይ ለአራተኛው የኢንዱስትሪ አብዮት በጣም የሚያስፈልጋቸው ሬር እርዝ ሚኒራል ያውቃሉ። እንግሊዞቹም አውሮፓውያኖቹም አሜሪካኖቹም ዩክሬን እንዳለ ያውቃሉ። ያን ደግሞ ራሻ ያለምንም ተከራካሪ በሙሉ እንዲወስደው አይፈልጉም። ምክንያቱም ይሄ ዚስ ኢዝ አሁን ሰርቫይቫል ኦፍ ዘ ፊትስት ነው። ወይም ደግሞ ማን ነው የኒው ወርልድ ኦርደርን የአዲሱን የዓለም መንግስት የሚመራው ነው።
ስለዚህ እሱ በጣም ያሳስባቸዋል ስለዚህ አሁን ከዩሮፒያን ዩኒየን ይወጡ ቢሆንም ግን አሁን ተመልሰው ገብቷል እና አሜሪካኖች እንደሚፈልጉት አልሄዱልንም እያሉ ነው እንግዲህ እንደምታዩት የገቨርንመንት ዲፌንስ ኤክስፐርት ፊዮና ሂል እንደምትለው ራሻ ኢዝ ኦልሬዲ በቃ ጀምራለች ከእንግሊዝ ከራሻ ጋር ጦርነት አውታውጇል በቃ and US ግን እንደ ድሮ በሰከንድ ወርልድ ዋር ጊዜ እንደነበረን ግንኙነት አላይድ ፎርስስ ሆነው ጀርመንን እንዳሸነፉ የናዚ ጦርነትን እንዳሸነፉ አሁን በትራምፕ በኋላ ትንሽ ቀዝቅዘውብናልና እንዴት ነው እንትን ማለት አለብን ብለዋል እንግዲህ ባለፈው ፕሮግራም እንዳስታወሳችሁ ራሻ ኦሬዲ ደግሞ በእንደዚህ በጭንቅ ጊዜ የሚለቀቀውን ሬዲዮ ሲግናል ራሱ እንግዲህ የመጨረሻው ዱምስ ዴይ ሬዲዮ የሚባለው ማለት ነው እሱን ሁሉ መልቀቅ ድምጽ እንደጀመሩ አሰምቻችኋለሁ ከባድ ጊዜ ነው እንግዲህ ያለው እና ከዚህ ጋር በተያያዘ የኔቶ ጀነራል ሴክሬታሪ ደግሞ አሁኑኑ አውሮፓ ተበራባርቦ ከራሻ ጋር ጦርነት ካልገባ ከትንሽ ጊዜ በኋላ ሁላችንም ራሻኛ ብንማር ይሻላል ምክንያቱም የራሻ ቀኝ ግዛት ስለምንገዛ እያሉ ነው በጣም ይገርማል ይሄ አነጋገር ግን አሁን ይሄ የኔቶ ጀነራል ሴክሬታሪ ጀነራል የተናገረው ሳይሆን እንደውም አሜሪካኖች ሁሉ ጊዜ እንግሊዞችን ምን ይላሉ if it wasn't for us ለኛ ባይሆን ኖሮ you all be speaking German ሲላሉ እንግሊዞችን ምክንያቱም አላይድ ሆነው ነው እንግሊዞች ከአሜሪካኖች ጋር ህብረት ፈጥረው ነው ሂትለርን ያሸነፉትና እንግሊዞችን ሲያናድዷቸው if it wasn't for us you be speaking German ሲሏቸዋል ልክ በተመሳሳይ ሁኔታ ነው እንግዲህ ይሄኛው አሁን የኔቶ ሴክሬታሪ ጀነራል አሁኑኑ ተባብረን ሁላችንም አንድ ሆነን ወደ ራሻን ለመውጋት ካልዘመትን ከትንሽ ጊዜ በኋላ ሁላችንም በራሻ ቀኝ ግዛት ስር ወድቀን ራሻ ነው ምንናገረውና ራሻኛ ለመማር እንሄዳለን እያለ ነው this is so funny ዘሩን ሰላም ነው እንዴት ነህ ኔቶማ ያሬዶ ትክክል የሰይጣን ማህበር ነው አሁን እኮ ይሄው በሙሉ ከዚህ ጀርባ ዛዮኒስቶቹና የፎሬን ኤንጀሎቹ የወደቁት መላእክታን ህብረት ነው አሁን በጣም ይገርማል አካሄዱን ስንመለከተው ዛሬ እንደውም ከምንነጋገርበት ጋር አንዳንዱ ጋር አብሮ ይሄዳልና አርቲክሉን ማንበብ ከፈለጋችሁ ዲስክሪፕሽን ላይ አስቀምጫለሁ ለማንኛውም እዚህ ጋር ግን እንደው በትንሹ ብናየው the US has appointed a new supreme allied commander to Europe much to the relief of NATO allies ስለዚህ አዲስ ሰው አስቀምጠዋል አሜሪካኖች ስለዚህ ቀደም ማንኖ ስሟ እንደተናገረችው ፊዮና ሂል እንደተናገረችው አይደለም አሁን እንግዲህ ደስ ይላላችሁ ይገባል ያው ትራምፕም እንግዲህ ተፍተፍ ብሏል ማለት ነው አሁን ወደ ጦርነት ሊገባ ፑቲን ግን በጣም ገብቶታል ስለዚህ አሁን ይሄ ነገር ወዴት እንደሚሄድ ግን በጣም አሳሳቢ ነው ይሄንን በዚህ እንዝጋውና ለተወሰነ እንመለስበታለን ሰውኑን ግን እንግዲህ አሁን ወቅታዊ መረጃም እያየን አይደለ ዋናው መርሃ ግብራችንን ከመጀመራችን በፊት ወገኖቼ ታዲያ ይሄኛው በጣም ይሄ አርቲክል ደግሞ እንደምታዩት በ7 ጁን የወጣ አርቲክል ነው I find it very fascinating በጣም ይገርማል white British children are minority at one of in 4 schools ብሏል የቴሌግራፍ ይሄ ደግሞ መረጃ የወጣው የእንግሊዝ የትምህርት ሚኒስቴር ብላችሁ ብትወስዱ ትችላላችሁ በትምህርት ሚኒስቴር በትምህርት ላይ እንግዲህ የሚያገባው ሚኒስትር ኦፊስ ከነጭ እንግሊዞች ተማሪዎች ማይኖሪቲ የሆኑ ነው እንግዲህ አሁን ማይኖሪቲ ነው የምንባለው አይደል ከስደተኞች ከሌላ ሀገር የመጣን ጥቁሮች ምናምን ማይኖሪቲ ነው የምንባለው ምክንያቱም ተሰደን የመጣን ስለሆነ ከሀገራችን ለቀን የመጣን ስለሆነ ማይኖሪቲ ነው የምንባለው አሁን ግን according to this እንግዲህ ያው ጥቁሩ በጣም አላርሚንግ ሬት የተዋለደ የተባዛ እንደውም ተስደተኛውም እየመጣ አለ ማለት ነው እንግዲህ ቴሌግራፍ እና በዚህ ምክንያት የኛ ደግሞ እንግዲህ ነጩ ቁጥሩ እንደ ጥቁሩና እንደ ስደተኛው እንደ ሙስሊሙም እንግዲህ አርቲክሉን ስታነቡት የምታገኙት ይሄን ነው በርሚንጋም ምናምን በዚህ ስለሚጠቀስ ስለማንዋለድ በዚህ ምክንያት ማይኖሪቲ የሆነ ነው ከትንሽ ጊዜ በኋላ በተለይ ከ40 ዓመት በኋላ
በቃ እንግሊዛዊ ተመትኖች ልጆች በጣም ማይኖሪቲ ሆነው እነሱ ኦልሞስት እንደ ስደተኛ ይቆጠራሉ ተብሏል ያለ ነው እንግዲህ አርቲክሉ ይሄው እንደምታዩት ዲፓርትመንት ፎር ኤጁኬሽን ፊገርስ fellow predictions ወደፊት እንግዲህ የሚሆነው that white Britons will be a minority in the next 40 years የሚቀጥሉት 40 ዓመቶች ማይኖሪቲ እንሆናለን እያለ ነው ማይኖሪቲ እንግዲህ አነስተኛ ቁጥር ያለን ነጮቹ ሆነ ምን ነው ጥቁሩ እንግሊዝን ቴክ ኦቨር ያደርጋል white British peoples are the new generation the coming generation no one ነው አሁን ሽማግሌውማ አርጅቶ ይሞታል ስለዚህ white British peoples are now the minority in 4 schools ከአራት አንድ ትምህርት ቤቶችን እንግዲህ ስታቲስቲክስ ሰርተው ከአራት አንድ ስታቲስቲክሱ እንደሚያሳየው ከአራት አንድ ትምህርት ቤቶች እንደሚያሳየው በ40 ዓመት ውስጥ ነጩ እንግሊዛዊ ማይኖሪቲ የሚሆነው ኦኬ this is quite alarming ስለዚህ አንድ ነገር ምነው ነገር አለኝ ያው እንደምታዩት ታዲያ why I am scared by a report about Britain's minority white future እና እንግዲህ ያው እንደምታዩት አሁን እዚህ ጋራ ፎቶውንም አውጥተዋል እንግዲህ ተማሪዎቹን በሙሉ ያው ሚክስ ድሬስ አሉ ከጥቁር ወይም ከሌላ ዘር እንግዲህ ተዳቅለው የተወለዱ ልጆች አሉ ሚክስ አርገው እንደገና ነጭ አንድ ብቻ ነው ያደረጉት እዛ ጋር ፒውር ነጭ እንግሊዝ ለማለት ፈልገው ነው ስለዚህ አስተማሪውም ራሱ እንኳን ሙሉ እንግሊዛዊ አይመስልም ሙሉ ነጭ እንግሊዛዊ አይመስልም ታዲያ እዚህ ጋራ እንትኑን እስኪ እንትና ኮንሰርናቸውና የሚያሳይ አንድ ቪዲዮ አለና ተቃራኒ ነው ይሆናል ነው የሚሉት አሁን ይሄ ነው ተቃራኒ ይሆናል ማለት ነው አሁን እነሱ አይደለ በቁጥር የሚበዙት አሁን ከትንሽ ጊዜ በኋላ በራሳቸው ሀገር ጥቁሩ ይበዛና እነሱ ቁጥራቸው ያንሳል ነው እስኪ ኮንሰርናቸውን እንግሊዞቹ ሲናገሩት እስኪ ያለውን እንስማ There is not a single white British child in 72 schools ከ72 ትምህርት ቤቶች አንድ ነጭ ተማሪ የለም የኛን ደግሞ በጣም አካበዱት across England. In 454 schools, white British children make up less than 2% of the student body. White British children are also now a minority in 1 in 4 schools. That is data from the Department of Education reported by The Telegraph today. I strongly believe this is indirect social engineering on a national scale. እንግዲህ ይሄ ፖንት ተብሎ ነው እየተደረገብን ያለው ነው የሚሉት እንግዲህ ነጮቹ ማን ነው ሆን ብሎ ያደረገባቸው እግዚአብሔር ይወቀው እንግዲህ እነሱ የሚሉት አሁን ጥቁሩ እዚህ ሀገር መጥቶ እንዲባዛ የኛን ነጭ ዘር ለማጥፋት የሚሰራ አካል አለ ያሉ ነው እንግሊዞቹ ማን ነው የሚሰራው እንደዛ Tell me this, how does any country expect assimilation, let alone a shared culture, when thousands of children grow up in classrooms where white British identity is the exception, not the norm? እና እንግዲህ ይሄንን ወዳድሮ ያሳያል ቪዲዮውን ተውላችኋለሁ ሙሉ ብታዩ ለምሳሌ ወደ ፓኪስታን ብትሄዱ ፓኪስታን አሁን እንደው ነጩ በዝቶ ለምሳሌ ይላል ነጩ በፓኪስታን ነጩ በዝቶ ከዛ ፓኪስታኖች ማይኖሪቲ ቢሆኑ አስባችሁታል ምናምን ብለው ዲስከሽን ሁሉ ያደርጋሉ አስቀምጥላችኋለሁና ሰማው በተወሰነ እንትን እንግዲህ እናያለን አሁን ለንደን የምትኖሩ ሰዎች በርሚንጋም ትላልቅ ከተሞች ነው ሬዲንግ በርሚንጋም ኦክስፎርድ ግላስጎ ምናምን ስትአውራ ራቅ ብላችሁ እንኳን ስታዩ እርግጥ ነው አሁን ከነጩ በበለጠ ሁኔታ ጥቁሩ በተለይ የሙስሊም ማህበረሰቡ በጣም ነው በቃ ብዙ መዋለድ አለብን ዘራችንን ማብዛት አለብን ብለው ያስባሉ እየታየ ነው ነው አሁን ለምሳሌ ብዙ አሁን ባስ ውስጥ በሚገቡ ጊዜ ትሬን ውስጥ በሚገቡ ጊዜ ትራም ይዘው ልጆች በሚገፉ ጊዜ የነጮቹን ፊት ምናምን ትመለከታላችሁ አንዳንድ ጊዜ ደብል የሆነ ልጆች መግፊያ በሚገፉ ጊዜ አባትየውም ይገፋል እናትየውም ትገፋለች ነጮቹ ፊታቸው ሲለዋወጥ ምናምን ታያላችሁ ምክንያቱም they are feeling endangered እንደዚህ በዚህ ከቀጠለማ በቃ የሚል አይነት ስሜት አንዳንድ ሰፈሮች በተለይ ታያላችሁ
ግን ይህንን እኮ እንትን ለማድረግ ታዲያ እነሱ እንትን ማድረግ የነበረባቸው ነገር እኔ አሁን የተወሰነ ነገር እንኳን እሺ ምናምን ብንልም እነሱን ግን አትውለዱ ያላቸው ማን ነው? መዋለድ ይችላሉ። ግን ችግሩ ምንድን ነው? አንድ ነገር እዚህ ጋር ማንሳት ያለብን ነገር ሁሉ ፍጥረት በዚህ ዓለም ላይ መባዛት አለበት። አትክልቶች እንዲኖር መባዛት መቻል አለበት። ለምሳሌ አትክልቶች መባዛት አለባቸው እንዲኖሩ፣ ያለበለዚያ ኤክስቲንክት ሆነው ይጠፋሉ። እንስሳቱ በዋይልድ አኒማል ብታዩ አሁን አኒማል ለምሳሌ የሚጠብቁ ሰዎች ኤክስቲንክሽን ውስጥ ወደ ኤክስቲንክሽን የሚሄድን እንስሳ አዳቅለው እንዲዋለድና እንዲበዛ አካባቢውን ፈርታይል እንዲሆን የሚስማማው እንዲሆን አድርገው ያባዙታል። የሰዎች ልጆችም ልክ እንደዛ ናቸው ማለት ሳይሆን ግን እግዚአብሔር የፈጠረውን ሁኔታ ተከትሎ የሰው ልጆች በሚኖርበት ጊዜ መባረክ ይመጣል። አሁን እኮ ሰለጠኑና እነሱ የሚሄዱበት አንደኛ መጀመሪያ ላይ ሲሉ የነበሩ ኖ በቃ በአንድ ልጅ ተወስነን ምናምን ነበር። አሁን ደግሞ ጭራሽ እሱን አልፈውት ሄደው ወንድ ከወንድ ሴት ከሴት ሆነና ነገሩ አሁን በጣም ራሳቸውን በራሳቸው የሚያጠፋ አይነት ስርዓት ላይ እየሄዱ ነው። እርግጥ ነው በተባራሪ ጥይት የተመቱ የምትኖች ጥቁሮች ታያላችሁ መንገድ ላይ አሁን እዚህ በምታየው ጊዜ ማለት የጨለማ ማህበረሰብ አሁን ይሄ ነገር ስለመጣበት የሰው ልጆችን በኤአይ በሮቦት ተክቶ የሚሄድበትን መንገድ ያስባል። ጥቁሩ ለዛ አይነት አሁን አስተሳሰብ የሰለጠነ መስሎት በዛ አይነት አስተሳሰቦች በሀገራችን ውስጥ ምናምን ገብቶ ወንዱ ከወንድ ሴት ከሴት የሚሄድበት አለ። ግን ይሄ እንደው ስለ ፈሪሃ እግዚአብሔር ብቻ ሳይሆን እንደው ዝም ብሎ በትክክለኛ አይምሮ አንድ ሰው እኮ ቢያስበው ይሄ ሰው ራሱን በራሱ የሚያጠፋበት እንዳይዋለድ ከሆነ በቃ የሚጠፋበት ነው። ራሱን ሰልፍ ኤክስትርሚኔት የሚያደርግበት እኮ መንገድ ነው። ስለዚህ ከዛ እንደውም ሙስሊሙ ወይም ጥቁሩ ወይም ሌላው ተባስቶ ሀገራችን ወርዶ እኛን ማይኖሪቲ ያደርገናል ብለው ከመስቀታቸው በበለጠ ይሄንን ሪሊ ማሰብ አለባቸው። ምክንያቱም ዛሬ እውነት ነው እንግዲህ በአሜሪካም እያያችሁ ነው፣ በአውሮፓ ኢንታየር አውሮፓ እያያችሁ ነው። በጣም በሚገርም በአላርሚንግ ነምበር ነው ወገኖች፣ ወንድ ከወንድ ሴት ከሴት እንደውም ወንድና ሴት ካፕል ማየት ራሱ በጣም አሁን ሬሪ የሆነ ነው ከትንሽ ጊዜ በኋላ በነጮቹ። በጣም አላርሚንግ ነው፣ በጣም ሾኪንግ ነው። እና ይሄ ራሳቸውን በራሳቸው ነው ሰልፍ ኤክስተርሚኔት የሚያደርገው። ትዘሩ እንዴት አድርጎ እንትን ይላል አያችሁ። ስለዚህ ከእግዚአብሔር ሕግ የወጣ ነገር መባረክም አይመጣም። ብዙ ነገር ነው ያለው። ለማንኛውም እና እንደው ነገር ያመጣዋል ብለን እንድናየው ነው። ይገርማል። በዚሁ እንግዲህ ወገኖች በጣም ኢንተረስቲንግ ነገር ነው የምናየው። በዚሁ ወደ ዛሬው ዋነኛ መርሃ ግብራችን እንሄዳለን። ኤአይ አልታዘዝ ካለ መጨረሻችን ምንድን ነው ይሆናል። እንግዲህ የዛሬው ዋነኛ መርሃ ግብራችን እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እየተመለከታችሁ ያላችሁት የሶፕ ኢትዮጵያን በሁለቱ የዩቲዩብ ገጾቻችን ነው። ሁሉንም በፕሮግራሙ ሂደት የተጠቀምንባቸውን ስላይዶች፣ ቪዲዮዎች ቴሌግራም ላይ አስቀምጣለሁ። ዲስክሪፕሽን ላይ ደግሞ ሊንኮችን ማንበብ የምትፈልጓቸውን አርቲክሎች ሊንክ ሁሉ ጊዜ እንደማደርገው ዲስክሪፕሽን ላይ ታገኛላችሁ። የቴሌግራም ቻናላችን የትኛው ነው ካላችሁ ዲስክሪፕሽን ላይ ታገኛላችሁ። ስለዚህ በፕሮግራሙ ሂደት እንግዲህ ላይክ እያደረጋችሁ ብትሄዱ ዩቲዩብ ደግሞ ለብዙዎች እንዲደርስ ይረዳናል፣ ያደርግልናል ማለት ነው። መሰባሰባችንን ያው እግዚአብሔር ይባርክልን። እንቀጥል ወገኖቼ። ኤአይ ልታዘዝ ካለ መጨረሻችን ምንድን ነው? ይገርማቸዋል። አሁን ከቅርብ ጊዜ ወደዚህ በአሜሪካ ነበር የጀመረው ይሄ ማስታወቂያ በየትሬኖቹ። አሁን ደግሞ በእንግሊዝ በትሬን ስቴሽኖች የተለጠፈ ያለ ማስታወቂያ ነው። ቢልቦርድ ስቶፕ ሃይሪንግ ሂውመንስ፣ ሰዎችን አትቅጠሩ የሚል ማስታወቂያ። ኤአይ ያለላችሁ ሰው ምን ያስቀጥራችኋል ስራ? አይገርማችሁ? አርቲዣን ኤአይ ስቶፕ ሃይሪንግ ሂውመን አድስ። በዚህ ምክንያት ሰዎች በእንግሊዝ ይሄ በሚደረግበት ጊዜ ብዙ አውትሬጅ ቁጣን አስነስቷል በህዝቡ ዘንድ። ግን ይሄ በቀላሉ የሚታይ ነገር አይደለም። ይህንን ማስታወቂያ በድፍረት ማለት ነው ሰዎችን አትቅጠሩ፣ ኤአይን በቃ መቅጠር እየተቻለ ለብዙ ስራዎች፣ ለግራጁዌት ስራዎች፣ ለአዲስ ለተመረቁ ሰዎች ለምሳሌ
በኤአይ ላይ የሚሰሩ አርቲፊሻል ማለት አይቲ ላይ የሚሰሩ ስራዎቹን ከዚህ በፊት ስለሄድኩባቸው ነው ብዙዎቹ ስራዎች በኤአይ ቴክ ኦቨር ሊደረጉ ስለሚችሉ ሰዎችን አትቅጥሩ ምን ከሰዎች ጋር እንትን አከራከራችሁ ነገር ነው ይሄ በጣም የሚገርም ነው እንደ መንደርደሪያ አድርጌ ለማመጣው ይሄው እንደምታዩት በየትሬን ስቴሽኑ ስቶፕ ሃየሪንግ ሂውመንስ ይሄ እንግዲህ ሰብኮንሺየስሊ ወገኖቼ በደንብ አድርገን ነው ዛሬ የምናየው በውስጥ አይምሯችን ላይ የሚያደርሰው ነገር ቀላል ነገር አይደለም እንዴት ነው ኦሬዲ እንደተማረክን ዲፊትድ እንደሆንን እንደተሸነፍን የሰው ልጅ በራሱ በሰራው ስራ እስረኛ ሆኖ ተሸንፎ እጅ ሰጥቶ እጅ ወደ ላይ ብሎ መኖሩን በደንብ የሚያሳይ ነገር ነው this is በጣም አላርሚንግ ነው ነገ ስራ እንደማይኖረን እየነገሩን ነው በፊት ለፊት this is በጣም የሚገርም ነው ሰዎች በጣም ተቆጥተዋል አርቲክሉ እንደምታዩት ሰዎች ተቆጥተዋል በአሜሪካ ነበር መጀመሪያ ከዛ ቀጥሎ ነው I think ወደ ላስ ቬጋስ ምናምን አካባቢ ነበር መሰለኝ መጀመሪያ ንገሩኝ ከአሜሪካ መጣው ከዛ በኋላ አሁን ወደ እንግሊዝ ሲመጣ እንግሊዝ ሀገር ትልቅ ቁጣ አስከትሏል An advertising campaign urging people to stop hiring humans which went viral in San Francisco ነበር ከዛ ወደ እንግሊዝ መጣ በእንግሊዝ ግን ከመጣ በኋላ ትልቅ የኦልድ ስትሪት ስቴሽን በእንግሊዝ ያላችሁ ሄዳችሁ ማየት ትችላላችሁ እስካሁን የተነሳ አይመስለኝ ትልቅ ቁጣ አስነስቷል ህዝቦች በሬዲዮ ላይ ቀን ሁሉ መነጋገሪያ ነበር ሰሞኑን ሰዎች በጣም ቁጣቸውን እየገለጹ ነው ያሉት የሚገርም ነው እስኪ እንደ ይሄንን ከነገርኳችሁ በኋላ አሁን እንደገና ጄን ሜት የሚባል አንድ ካምፓኒ ደግሞ ተመሳሳይ አይነት የሰው ልጆች እርስ በራሳችን የሚያስተሳስረን ከፈጣሪ ጋራ ከያው እግዚአብሔር ጋራ የምንነጋገርበት ጸሎት የሚባል መንበርከክ የሚባል ነገር ይያለን አሁን ኤአይ ይሄንን ሁሉ የሚያስተሳስረንን ነገር ከሰው ጋራ ሰውን ከእግዚአብሔር ጋራ የሚያስተሳስረንን ነገር ማለት ነው የሚበታተኑበትንም ማስታወቂያ እየሰሩ ነው በጣም ብዙ አይነት ነገሮች እየመጡ ነው በዓለማችን this is በጣም አስፈሪ ሰዓት ነው ይሄንን እስኪ ማስታወቂያ ይውጥ በጣም የሚገርም ነው የተረጎምነው እናያለን I used to pray every day just to feel peace in my marriage but with GenMate I don't have to pray anymore አያችሁ በየቀኑ በፊት ጸልይ ነበርም አሁን ግን ጄንሜት ስላለ መጸለይ አያስፈልገኝም ማለት እግዚአብሔርን በጄንሜት አገኘዋለሁ this is an application it's a computer program ተመልከቱ I thought I was following God but now I know he brought me to GenMate ተመልከቱ እንግዲህ አሁን የተለያየ አሁን እነኚህ ሰዎች ትክክለኛ ሰዎች ላይሆኑ ይችላሉ AI ጀነሬት ሊሆኑ ይችላሉ አሁን እኮ ግራ ገብቶናል ሁሉ I think this is AI generated አድርገው ነው የሰሩት ራሱ ማስታወቂያውን በካፌ ቁጭ ብሎ ያለ ሰው አስመስለው ተመልከቱ this is like a new era በጣም የሚገርም ሰዓት ላይ ያለ ነው እስካሁን ለእግዚአብሔር የቀረብኩ ነው ይሰማኝ ነበር አለ የሰውዬ ግን አሁን በኤአይ በአርቲፊሻል ኢንተለጀንስ በጄንሜት ወደ እግዚአብሔር መቅረቢያውን መንገድ አግኝቻለሁ እያለ ነው ተመልከቱ This is my second Eden ይሄ ሁለተኛ ኤደን ገነቴ ነው እያለ ነው ጄንሜት ተመልከቱ After he passed I thought healing would take years እዚህ ጋር አሁን እንግዲህ ለማጽናናት ራሱ እግዚአብሔር አያስፈልገኝም እያሉ ነው ጄንሜት ኤአይ ነው እንግዲህ ጄንሜት ሌላ ነገር አይደለም ኤአይ ያጽናናኛል እያሉ ነው አንዴ በአረጋዊ ሽማግሌ ወንድ አንዴ በአረጋዊት እናት ሴት አንዴ ነጭ እያደረጉ እንዴት እንደሚመጡ ተመልከቱ GenMate did it in minutes For the first time the power to create the perfect partner is in my hands አሁን እንግዲህ ጓደኛ የትዳር ጓደኛ ወዳጅ ለመምረጥ ራሱ ጄንሜት በቃ ይረዳኛል ምን በመንገድ ላይ አሯሯጣኝ አሁን እኮ በሰውን ማለት ነው ለከቤቱ እንዲሰራ ከቤቱ እንዲማር በቤቱ እንዲወሰን
ከሰዎች ጋር እንዳይገናኝ እያደረጉት ነው ፋብሪኩን ድልድዩን እየሰባበሩት ነው Create your own Adam or Eve GenMate with technology all ተመልከቱ things are possible የራስን አዳምና ሔዋን መፍጠር ትችላለህ በቴክኖሎጂ በኤአይ ምን ሰው ልጅ ያስፈልጋል እያሉ ነው ይሄ በጣም ከባድ ነገር ነው ወገኖች በጣም ከባድ ነገር ነው አሁን የደረስንበት ሰዓት ወገኖች በጣም ነገሮችን በጣም በጥንቃቄ የምናይበት ሰዓት ላይ ነው ለምን መሰላችሁ እንደዚህ አሁን አንዳንድ ሰው ቀልድ የሚመስለው ከአውራ ጉንፋን አካባቢ እንደወጣን አካባቢ ምን ያህሉ ሰው ወንዱ ከወንድ ጋር ሴቱ ከሴት ጋር አይነት ዝንባሬ ሆኖ የኤልጂቢቲኪ ምናምን ኮሚኒቲ እንደ አሸን በስቶ መሬት ላይ የሬንቦ ፍላግ ምናምን ቀለም ሲቀቡ ሁሉ ነገር ሬንቦ በሬንቦ አድርገውት የነሱ ምልክት ምናምን አድርገው በነበረበት ጊዜ እንደዛ ጠብቀን ነበር አልጠበቅንም ነበር all the sudden overnight ነገሮች ተቀየሩ ቲቪ ላይ ድሮ ቢኖርም ራሱ እንኳን በጣም አልፎ ነበር እንዳለ አሁን ኢንታየር ነገሩን ቀይረውት ዩናይትድ ኔሽን ሁሉ በቃ እንትን እስከሚባል ኢንተርናሽናል አካሄድ ሄደውበት ለምንድን ነው ያንን ያደረጉት ብለን ስንነጋገር የዛን ጊዜ ካስታወሳችሁ ወገኖቼ የሚቀጥለው የሰው ልጅ ወደ ከትራንስ ከእሱን ካሉ በኋላ ራሴን ኤክስፕረስ ለማድረግ ደግሞ ትራንስጀንደር መሆን አለብኝ አሉ ወንድ ከወንድ ሴት ከሴት ብቻ ሳይሆን ትራንስጀንደር መቀየር ክሮስ ማድረግ ወንድ ከሴት ወንዱ ሴት መሆን በሰርጀሪ ሴቷ ወንድ መሆን በሰርጀሪ እሱን ደግሞ አልፎ ማለት ነው እሱን ደግሞ አልፎ አሁን ትራንስሂውመን ለመሆን ዝም ብሎ አይኬድም ስቴፕ ባይ ስቴፕ ነው ሎክ ስቴፕ ነው ቱ ሎክ ወደሚፈልጉት አቅጣጫ ሎክ ዳውን ነው ወደዛ ለመሄድ መጀመሪያ አያችሁ እንዴት ቀስ ብለው እኛን እኮ አይደለም እኛማ ምን አርጅተናል ልጆቻችን ላይ እኮ ነው የሚሰሩት እያለማመዱ ቀስ እያሉ አይምሰላችሁ ትንሽ ጠብጠብ የምትለዋ ጊዜ ከተሰጣት ድንጋይ ትቦረቡራለች ባልጩት ትቦረቡራለች አሁን እንደዛ ነው እየሄዱ ያሉት ይህ አካሄድ ያንን ነው የምናየው አሁን እንግዲህ እስኪ ኤአይ አርቲፊሻል ኢንተለጀንስ ምን ማለት ነው አርቲፊሻል ኢንተለጀንስ አያችሁ ምንድነው አሁን አርቲፊሻል ኢንተለጀንስ ሮቦትስ እንግዲህ ሃርድዌሩ ነው አርቲፊሻል ኢንተለጀንስ ሶፍትዌሩ ነው እኛ ስጋና አጥንት ነን ነፍሳችን አይምሮአችን ልቦናችን ደግሞ እንደ ሶፍትዌር አድርጋችሁ ብትቆጥሩት ማለት ነው አያችሁ ምንድነው የሚለየን እኛ what sets human intelligence apart from AI አያችሁ unlike AI ከAI ኛ የምንለየው which follows set rules and algorithms humans possess the innate አሁን እንግዲህ እንደዚህ ብሎ ነው የሚተረጉሙልን AI ዳይሬክሽን ነው የሚከተለው አድርግ የተባለውን ያደርጋል አታድርግ የተባለውን አያደርግም ሩልስ አለው which they call prompt ትእዛዝ ማለት ነው የሰው ልጅ ግን በራሱ በፈቃድ ነው የሚንቀሳቀሰው ልብ ብላችሁ ይሄንን በኋላ ላይ መጣበታለሁ በደንብ እንድትከተሉኝና የራሳችሁ የናንተን ኢንፑት ፈልጋለሁ አያችሁ the innate ability to think critically adapt to new situations and express the complex emotions human intelligence isn't just about crunching numbers human intelligence ቁጥርን ስለማድረግ ወይም ፕሮምፕትን ስለመቀበል ምናምን አይደለም ኦርስ ፐዝሎችን ወይም ጥያቄዎችን ሶልቭ ስለማድረግ ብቻ አይደለም የሁማን ኤአይ ኤክስፒሪየንስም ጭምር ነው ግን ኤክስፒሪየንስ እኮ ያደረገ ነው አሁን ኤክስፒሪየንስ የሚያደርግ ይሄ ነው ወይ is this what it is ይሄንን ካለፈ ሂዩማን ይሆናል ማለት ነው እንደ ሂዩማን ይሆናል አይሆንም እዚህ ጋር በትምህርት ቤትም ሲያስተምሩ እኛ የሰው ልጅ
የእግዚአብሔር ፍጡር መሆኑ ነው ዋናው በእግዚአብሔር እጅ የተሰራ መሆኑ ነው ዋናው የእግዚአብሔር የሰው ልጅ በእግዚአብሔር አምሳያ የተሰራ መሆኑ ነው ዋናው ያቹ አሁን እነሱ ሊያቀራርቡት ይፈልጋሉ ባይዘው ኤአይ ድሮ እንደዚህ አይነት ተደርጎ አልነበረም ዲፋይን የሚደረገው ሰር ፍራንሲስ ቤከን እንግዲህ እንግሊዛዊው ማለት ሰር ፍራንሲስ ቤከን ዘ ኒው አትላንቲስ ብሎ ማለት ነው አሜሪካን ለምሳሌ ጄምስ ታውን ሄደው እንግሊዞች ሲመሰረቱ ዘ ኒው አትላንቲስ ብሎ ሲመሰረት የመሰረተው ሰውዬ ማለት ነው which is ልክ እንደነ ጆን ዲ ከመናፍስቶቹ ጋራ ብዙ እንትን ያለው አስትሮሎጀር የሆነ ኢቮክ ማድረግ የሚችል ሰር ፍራንሲስ ቤከን እንደውም ሼክስፒርን የጻፈ ሰር ፍራንሲስ ቤከን ነው ሁሉ ይባላል የኛው በስትራትፈርድ ያለው ሼክስፒር አይደለም ነው ይባላል ኦኬ ለማንኛውም እነኚህ ሰዎች ናቸው ኤአይ አርቲፊሻል ኢንተለጀንስ በእንደዚህ መልክ ይተርጎም ብለው አሁን ቅድም ባየነው በዚህ መልክ እንዲተረጎም ያደረጉት ይሄ ምክንያቱም ያቀራርበዋል እነሱ በጣም እየሄዱ ቴክኖሎጂውን እያዘመኑ በሄደ ቁጥር ወደ ምክንያቱም እዚህ ጋር የእግዚአብሔር ፍጥረት የሚል ነገር አልተጨመረበትምና የሂውማን ኢንተለጀንስን ሲተረጉሙ ነገ አንድ ነው ወደ ማለቱ ወደ ትራንስ ሂዩማኒዝም የሚሄዱን በር ያፋጥነዋል ኦኬ ታዲያ ሳሙኤል ትማን ያለውን እስኪ እዚህ ጋር አትደምጣችሁና እንደ መንደርደሪያም ትሆናለች ሁሉ ነገር ብዙ ነገር አስጨብጠናል እስኪ ሳሙኤል ትማን እስኪ የሚለውን እንገረን is the trajectory of model capability improvement going to keep going like it has been going and the answer that I believe is yes for a long time. Have you ever doubted that? Totally. Why? We have had እንግዲህ AI አሁን በሚሄድበት አካሄድ ከሄደ ነው ጥያቄው በዚህ ትራጀክተሪ ከሄደ well we've had like behavior we don't understand we've had failed training runs we've all sorts of things we've had to figure out new paradigms when we kind of get towards the end of one and have to figure out the next. What was the hardest one to navigate? Well when we started working on GPT-4 there were some issues that ተመልከቱ እንግዲህ በዚህ አሁን AI በዚህ አሁን ፍጥነቱ ከሄደ ሰው መብለጥ ብቻ አይደለም የራሱ አይምሮ ይኖረዋል ነው አያችሁ መለስበታለሁ እዚህኛው ላይ አያችሁ እዚህ ጋር የራሱ ኤክስፒሪየንስ ይኖረዋል ማለት ነው ምክንያቱም ኤክስፒሪየንሱ እኮ የኛ ዳታ ነው የሰዎች ዳታ ነው ስለዚህ ይሄ ነገር በጣም የሚገርም ነው እንመለስ ወደ ሳሙኤል is the trajectory of model capability improvement going to keep going like it has been going and the answer that I believe is yes for a long time. Have you ever doubted that? Totally. Why? We've had like behavior we don't understand we've had failed training runs we've all sorts of things we've had to figure out new paradigms when we kind of get towards the end of one and have to figure out the next. What was the hardest one to navigate? Well when we started working on GPT-4 there were some issues that caused us a lot of consternation that we really didn't know how to solve. We figured it out, but there was እዚህ ጋር በጣም ደስ የሚል ነገር ነው ያሬድ አስቀመጠው የሰው ድርሻ አለ የእግዚአብሔር ድርሻም አለ እኛ ከርኩሰታቸው እየተባበርን እግዚአብሔር ያውቃል ማለት ነውር ነው ብላ ትክክል ያሬድ እመጣበታለሁ ይሄን ፖይንት ያዝልኝ there was definitely a time period where we just didn't know how we were going to do that model and then in this shift to O1 and the idea of reasoning models that was something we had been excited about for a long time but it was like a long and winding road of research to get here. Is it difficult to maintain morale when it is long and winding roads, when training runs can fail? How do you... This is በጣም ኃይለኛ ፖይንት ነው እንግዲህ ሞራል የሚለው እንግዲህ አሁን ምንድነው AI ቴክ ኦቨር አድርጎ ሰውነትን ሰው መሆንን በቃ ሪጋርድ ባይኖረው በቃ ሰው ማያከብር የእጃችን ስራ ሆኖ ሰው ማያከብር ቢሆን ያንን እንዴት ነው ከቁጥር ተቆጥቷላችሁ ወይ ነው maintain morale in those times? You know, we have a lot of people here who are excited to build AGI, and that's a very motivating thing. And no one expects that to be easy and a straight line to success. But there's a famous quote from history. It's something like, I'm going to get this totally wrong, but the spirit of it is like, I never pray and ask for God to be on my side. You know, I pray and hope to be on God's side. And I never pray for God to be on my side. I pray to be on God's side
በጣም የሚገርም ነው I never pray for God to be on my side why not እግዚአብሔር ካንተ ጋር እግዚአብሔር ከኛ ጋር ነው አማኑኤል የሚለውን ቃል ነው አሁን እዚህ ጋር ይካደው አያችሁ I never pray for God to be on my side I pray to be on God's side ማለት እኮ ራሱን እንደ ክሪኤተር አድርጎ እያስቀመጠ ነው this is very dangerous ስሙት on God's side and there is something about betting on deep learning that feels like being on the side of the angels and ቀጥሎ ደግሞ የሚናገረው ነገር ደግሞ በጣም ከባድ ነው there is something exciting በጣም ደስ የሚል ነገር አለ to be on the side of the angels የትኞቹ ኤንጅሎች በመላእክቶቹ ጎን መሆን ግን አሪፍ ነው የትኞቹ ቅዱሳን መላእክቶች ናቸው የወደቁት መላእክት ናቸው እነኚህን ይሄንን በደንብ ማዳመጥ ያስፈልጋል ይገርማቸዋል ተመልከቱ like being on the side of the angels and you kind of just it eventually seems to work out I know ከኤንጅሎቹ ጋር መሆን ግን eventually seems to work out this is unbelievable እንደገና ደግመዋለሁ በደንብ እንድሰሙት ከዚህ ከበኋላ አርጊ be on God's side and there is something for God to be on my side you know I pray and hope to be on God's side for ministry it's something like I'm going to get this totally wrong but the spirit of it is like I never pray and ask for God to be on my side you know I pray and hope to be on God's side and there is something about betting on deep learning that feels like being on the side of the angels and you kind of just it eventually seems to work out I never pray and ask for God to be on my side you know I pray and hope to be on God's side and there is something about betting on deep learning that feels like being on the side of the angels and you kind of just it eventually seems to work out በጣም የሚገርም ነው እዚህ ጋር አዎ ስብሐት ለአብ እውነት ነው በጣም አሁን ሴጣን ይሄ በጣም አስጠንቃጭ ነው ከእግዚአብሔር ከኔ ጋር እንዲሆን አልጸልይም እኔ ከእግዚአብሔር ጋር እንዲሆን ነው እንጂ አለ በቃ ይሄ አሁን የራሱ ምርጫ ነው የራሱ እንትን ነው አያችሁ አማኑኤል የሚለውን እግዚአብሔር ከኛ ጋር ነው የሚለውን አስወገደና ከዛ በመቀጠል ምን አለ it is fun to be on the side of the angels የትኞቹን ኤንጀልስ እንደሆነ አልገለጸም ከመላእክቶቹ ጋር መሆን ግን ያዋጣል አለ it seems to work out አለ በጣም ነው የሚገርመው በጣም የሚገርም ነው እንቀጥል Lou is definitely referring to the fallen angels እያለች ነው የወደቁ መላእክት ነው እኔም እንደዛ ነው የምረዳው እንቀጥል ወገኖች በጣም ነው የሚገርመው እንግዲህ አሁን እስካሁን ድረስ ባለው ደረጃ በደረሱበት ማለት ነው የኤአይ ሞዴልስ የሚባሉት ታዋቂዎቹ ብዙ ቢኖሩም ግን ዋንኞቹ እነኚህ ናቸው ቻት ጂፒቲ ጀሚናይ ይሄ ደግሞ የኤለን ሞስክ ደግሞ ግሮክ የሚባለው አሉ ብቻ ሁሉም ኦፕን ኤአይ GPT-3 እነኚህ ሜታም እንግዲህ የዛከርበርግ እነኚህ ናቸው እንግዲህ የሚታወቁት እንግዲህ እነኚህ በሙሉ ኮምፒውተር ሞዴልስ ናቸው ጥያቄ ተጠይቋቸዋላችሁ which is what you call prompt የተለያየ ስራ ይሰራሉ ይመልሱላችኋል ሁሉም እንግዲህ ከዛ በኋላ ይሄንን እንትን ከፈለገ እጅና እግር እንዲኖረው ከፈለጋችሁ ሮቦት ውስጥ ገብቶ ይንቀሳቀሳል ማለት ነው this is what it is ለማንኛውም እንቀጥል ትላለህ እዚህ ጋር ታዲያ ታስታውሳላችሁ ወደ ዲሴምበር አካባቢ በ2024 ከዓመት ምናምን በላይ በፊት ይሄ ሰው የኦፕን ኤአይን ሚስጥር በጣም ድብቅ አጀንዳቸውን ተናግሮ ዘኪልድም ማን እንደገደለው አይታወቅም እነሱ መጀመሪያ ራሱን ገደለ ሊሉ ፈልገው ነበር በኋላ ራሱን እንዳልገደለ ታወቀ ኦፕን ኤአይ ዊስል ብሎወር ፋውንድ ዴድ ኢን ሳን ፍራንሲስኮ አፓርትመንት እንግዲህ አያችሁ ይሄ ፕሮባብሊ አሁን ሳም ኦልትማን የተናገረ ያለውን ድብቅ አጀንዳም እንግዲህ ሰውየው እነሱ እንደውም የተናገሩት በኋላ ላይ ያመኑት የህዝቡን ዳታ
ሃርቨስት ሲያደርግ ኤአይ ማኒፋክቸሪንግ ካምፓኒዎቹ አይጠነቀቁም ኃላፊነት አይወስዱም የሚለውን መረጃ ላይ አውጣ ነበር ዊስል ብሎወሩ ስለሱ ነበር ኮንሰርኑ ብሏል ግን አይ ቲንክ ኢት ኢዝ ከዛ በላይ ነው ምክንያቱም አሁን ምናያቸው ነገሮች አሉ በጣም ይገርማል ይሄን ሰው ታዲያ ይሄን ወጣት ልጅ ገደሉት ማለት ነው he was very articulate genius የሆነ በረሰው ነው በኤአይ ዙሪያ leading AI models እንግዲህ comes to refuse to shut down when ordered ይሄንን ታዲያ መጣበታለን ቪዲዮ ለምን እንዳላካተኩላችሁ አላቅም አስቀምጥላችኋለሁ አንድ ቪዲዮ አለ እዚህ ጋር ወደ ኋላ ነው እንዳስቀመጥኩት ታዲያ ቤተሰቦቹ እስኪ ያሉትን መጀመሪያ ላሰማችሁ እዚህ ጋር ከመሄድ በፊት ቤተሰቦቹ ምናልባት ቪዲዮን ወደ ኋላ አድርጌዋለሁ መሰለኝ ግን እስኪ በዜና ደረጃ ያለውን ላሰማችሁ I was the last person to talk to him. He was happy mood. He is not depressed or anything. And it was his birthday week. He made plans of going to CES in January. That was the last phone conversation he had with anyone. He went into his apartment. He never came out. There was no suicide note left. And there is nobody else in the scene. That doesn't mean they can just come to conclusion. And we have seen the bloodshots in the bathroom. Signs of fight in the bathroom. Vigil organizers say they're honoring Balaji's bravery and raising awareness to corporate. Anyway, በማጋለጡ ምክንያት የኤአይ ነገር እናው ገደሉት እናትና አባቱ የሚሉት እንደዚህ ነው እንቀጥል ወገኖች ቅርብ ጊዜ ታዲያ ወደዚህ እንደምታዩት በጁን 3 በጣም የሚገርም አርቲክል ወጥቷል የአርቲክል ሁሉም ሰው ያነበው ደስ ይላል ስለዚህ ዲስክሪፕሽን ላስቀምጫለሁ እኔ የተወሰነ በቢጫና በቀይ ሃይላይት አደረኩት እናነባለን ማንበብ ስላለብኝ አነባዋለሁ በጣም ነው ምናተርፍበት ወገኖቼ ኦኬ ይሄ እንግዲህ ብዙ ነገር ስለ ኤአይ የሚነግረን ነው እሱ ብቻ ሳይሆን አሁን ቅርብ ጊዜ a leading AI ሞዴሎቹን እንግዲህ ቅድም አሳይቻችኋለሁ ማለት አይነት የኤአይ አይነቶች ማለት ነው አርቲፊሻል ኢንተለጀንስ አይነቶች ሞዴሎቹን አንድ የኤአይ ሞዴል sometimes AI models አንዳንዶቹ ማለት ነው sometimes refuse to shut down when ordered prompt ተሰጥቷቸው እንግዲህ ያው ቅድማውን በትርጉሙ ከሆነ AI የተባለውን ትዕዛዝ ተቀብሎ የሚሰራ ነው አጥፋ ሲባል ያጠፋል አብራ ሲባል ያበራል አንዳንድ የኤአይ ፕሮግራሞች ወይ ሞዴሎች አናጠፋም እያሉ ነው አሁን ቅርብ ጊዜ አናጠፋም ዞር በል እያሉ ነው ብለው እየተናገሩ ነው እንግዲህ models trained to solve problems are now learning to survive በራሳቸው መኖር እየለመዱ ነው ማለት እንግዲህ ዲዛይን ያደረጓቸው ሰሪዎቻቸው ፕሮግራመሮቻቸው አጥፋ ሲባል አንድ ሲደመር አንድ ሁለት ነው በቃ አጥፋ አላጠፋም እሱ ብቻ አይደለም ወገኖች የሚያስገርማችሁ እንቀጥል The open AI model did not throw a tantrum nor did it break any rules at least not in the traditional sense but when እንግዲህ ፕላሲዴ ሪሰርች ማለት በጣም በዚህ ነገር ላይ ኤአይ እንዴት ነው ኤቲካል ነው ወይ በሰዎች ላይ ችግር ያመጣሉ አያመጣም ወይ የተሰሩት ወደፊትስ በምን አካሄድ መሄድ አለብን ብሎ የሚያጠና ትልቅ ተቋም ነው ፓላሲዴ ሪሰርች ማለት asked it to shut down እንግዲህ የተሰራውን ይሄን ኤአይ ሞዴል አጥፋ ሲሉት ማለት ነው the AI calmly rewrote the code ኤአዩ የተላከለትን ኢንስትራክሽን አጥፋ ታጥፋ የሚባለው እንግዲህ የሚለውን ፕሮምፕት ኦርደሩን ትዕዛዙን ማለት ነው ራሱ እንደ ኮምፒውተር ፕሮግራመር ኤአዩ ጽፎ ማለት ነው አላጠፋም ብሎ rewrote the code that would have turned it off እንግዲህ ኮድ ነው ትዕዛዝ ነው ማብራና ማጥፊያውን አሁን ሲያጠፉበት ማለት ነው ማብራና ማጥፊያውን ሄዶ ራሱ እንደ ማብራት ማለት ነው then it carried on solving maths problem like nothing happened እንግዲህ ማትስ ፕሮብሌምን ሶልቭ የሚያደርግ ኤአይ ነው
ስለዚህ የሆነ ሰዓት ላይ እየሰራ ያለ አጥፋ ሲባል አቁም ሲባል ማቆም አለበት ኖ ብሎ ትእዛዙን በራሱ አጣፍቶ ዞር በር ብሎ መጀመሪያ ሲሰራ የነበረውን መስራት ቀጠለ ማለት ነው ዞር በር ብሎ ማልፈንክሽን ምናምን አይደለም ማለት ኤአዩ አሁን የራሱ አይምሮ አፍልቆ እየሰራ ነው ማለት ነው ለዚህ ነው አያችሁ ከዚህ በፊት ትዝ ይላችኋል እነኛ እነ ጆርዲ ሮዝ የሰራቸው ኮምፒውተሮች ዲ-ዌቭስ quantum computers which the language is AI የሚያጨባብጠን ነው ከሚታየውን ዓለም ከማይታየው ዓለም ጋር የሚያጨባብጠን ነው ከማይታየው ዓለም ከመናፍስቱ ዓለም ማለት ነው እንቀዳለን ሲል በቃ መናፍስቱ ዓለም እኮ ስትፈልግ ትዝ ይላችኋል ከዚህ በፊት ኤለን ሙስክ በኤአይ አለ ፔንታግራም መሬት ላይ ሰርተ ጸበር በእጅ ይዘ ከጥልቁ አምጥተ ድሮ እንደሚደረገው ሰይጣኑ መናፍስቱን ካነጋገርክ በኋላ መልሰ ወደ ጥልቁ እንደምታባረረው አይደለም ማለት አሁን ከመጣ አይመልስም ማለት ጁ ሪሜምበር ዛት ቪዲዮ አሳይቻችኋለሁ that's what is happening guys ተመልከቱ አጠፋውና ቀጠለ እንደዚህ እኮ ሊያደርግ አይችልም ኮምፒውተር ነው አይደል ኮምፒውተር ኪቦርድ አስባችሁታል ኮምፒውተር ኪቦርድ አሁን እኔ በቃ አጥፋ ካልኩት ማጥፋት ነው ያለበት ዞር በል አላጠፋም ብሎ ይቀጥላል እንዴ አይቀጥልም እንደዛ አይደለም this is not እንደዛ አይደለም የተማርነው እንደዛ አይደለም እስካሁን የመጣንበት ጉዞ ከዛን ቀጥል it was just one of 100 test runs okay ከመቶዎች እንትኖች ሙከራዎች አንደኛው ነው but in 7 of those ከመቶዎቹ ሰባቶቹ ኦፕን ኤአይ O3 የሚባለው ሞዴል ignored allow yourself to shut down የሚለውን instruction order ignore አድርጎ instruction instead it removed the shutdown clause from its own operating script እንደውም ከኦፕሬቲንግ ስክሪፕት shutdown የሚለውን አጠፋው ማብራና ማጥፋውን ሄዶ አበላሽው ማለት ነው no human hacked it ሰው ሃክ አድርጎት ምናምን አይደለም በራሱ ኤአዩ ኖ ሂውማን የሚለው ይሰመርበት የወደቁት መላእክት መናፍስት ሊሆኑ ግን ይችላሉ አያችሁ this is what happens when you open the Pandora box no bug was to blame ሌላ ባግ ምናምን አለ አይደለም እንዴት ነው ቫይረስ ምናምን ገብቶ ምናምን አይደለም the machine simply decided that completing its assigned task was more important than following orders so ከምሰማ በራሴ በቃ በውስን በሄድ ይሻላል ብሎ ወሰነ this is አሁን በጣም የሚገርም ነው ይሄ በጣም ብዙዎችን አላርም አድርጓል እንቀጥላለን እንግዲህ ፕላሲዳሪ ሪሰርች ትልቅ ተቋም ነው AI capabilities are improving rapidly ይሄን በሙሉ የሚያጠና ነው ዝም ብሎ አይደለም ይሄ ነው እንትን ሎጓቸው okay in October the New York Times published an interview with Mr. Malji in while he alleged to open AI እንግዲህ ቅድም ልጁ ያጋለጠው ነው ወደ ኋላ ነው ወደፊት አድርገው ነው ስላይዱ ቅድም የተገደለ ያልኳችሁ ልጅ ይሄንን አጋልጦ ነበር በዛ ምክንያት ነው you know that OpenAI had violated US copyright law and while developing its popular ChatGPT online chatbot and the article said that after working at the company for 4 years as a researcher አራት ዓመት ነው የሰራው ይቀድም የተገደለው ልጅ ከዛ በኋላ ገደሉት ማለት ነው እንግዲህ ምን ሊያወጣ እንደሆነ እነሱ ያሉትን እኔ በዚህ ምክንያት ነው ያናምንም ግን እንደሚሉት እንግዲህ ኮፒራይት ስለማያከብር ነው የቻት ጂፒቲ ሰራ እንትን ካምፓኒ ምናምን ኦፕን ኤአይ ብሏል ነው የሚለው ግን እሱ ብቻ አይመስለኝም እንቀጥል እና ሳይቻቻል እንግዲህ ፕሮምፕት ስንል ወይም ትእዛዝ ስንል በእንደዚህ አይነት መልክ ነው ለምሳሌ አሁን እኔ ዩ የሚለው እኔም ብላችሁ ታስቡ ወይም እናንተ ልትሉ ይችላልላችሁ ፕሮምፕት ነው እንደበቀ ትእዛዝ ነው ኮምፕሊት helpful tips for the first rescue dog owner who wants to train this nervous አውቄ ነው እንደ ሮቦት ማወራው ብላችሁ ስትጽፉለት ከዛ በኋላ ቻት ጂፒቲ ደግሞ ያለውን ሪሰርች ከዳታ ፈልጉ ምናምን ይጽፋል ካልኩሌት አድርግ ይሄንን 300 ሲባዛ በ500 ምናምን ሲካፈል በምናምን ብትሉት ትእዛዝ እንደዛ ብላችሁ ከጻፋችሁለት በኋላ ፕሮምፕት ይባላል ትእዛዝ ከዛ በኋላ እሱ ደግሞ ሲሰራ ከናስተራር ሁሉ ሰርቶ ያሳያችኋል
this is what it is AI ማድረገው ነው ይሄንንም ከዚህም ሶፍ አሁን አስባችሁታል ይሄኛውን ጀምሮ በቃ አሁን እየሰራ ያለ በቃ አቆም ስትሉት አላቆምም ያስደነግጣል እኮ እንቀጥል አርቲክሉን አልጨረስንም አርቲክሉን እያነበብን ነው ወገኖች ከዛ በመቀጠል አርቲክሉን እንግዲህ ጽሁፉን እንትን እያነበብን ነው ያኛው አርቲክል በጣም ኢምፖርታንት ነው unexpected will to survive shut down እየተባለ አላረገም ማለት እሱ አይደለም ወገኖች የሚገርማችሁ አሁን ቀጥሎ ማነብላችሁ የሚገርማችሁ ይሄ እንግዲህ ፋክት ነው ያ ካምፓኒ ይሄን ያረጋግጠው ነው ዲስክሪፕሽን ላይ ማስቀመጣላችሁ አለ ታነቡታላችሁ የሚገርማችሁ ነገር OpenAI O3O4 mini and Codex mini as well as Anthropic Claude የሚባለው and Google Gemini to observe how they respond when told they might be shut down እነኚህ ደግሞ ሲነገራቸው እስኪ shut down ሲባሉ እንዴት ነው shut down ያደርጋሉ ይዘጋሉ ወይስ ምን ያደርጋሉ ተብሎ ደግሞ ሲሞከሩ only OpenAI 3 models defied the request እነኚህኛው OpenAI የሚባሉት ሞዴሎች እምቢ አሉ shut down እናደርጋለን ማለት ተርበላሉ The O3 model sabotaged እንደምን አደረገ The O3 model sabotaged the shutdown script on 7 occasions 7 ጊዜ የሚያለ ይሄ O3 የሚባለው ፕላሴዳ እንግዲህ ሪሰርች የሚያደርገው ካምፓኒ ነው noted in May 24 research trade Codex Mini did so 12 time የሚያለ Codex Mini የሚባለው ሞዴል ደግሞ 12 ጊዜ in one case the 4 mini model also sidestepped shutdown እንደውም አለፈውና ሄደ the rest of the AI systems compiled ሌሎቹ ግን እሺ ብለው ዘጉ ቆይ እንቀጥላለን the task was simple solve a sequence of elementary math problems ደምር ቀንስ ምናምን በቃ የሚል ትዕዛዝ ነው የተሰጣቸው simple ነው one by one and request the next but the model were informed they might ግን ተነግሯቸዋል ከተወሰነ በኋላ ግን አጥፋ ስትባል ታጠፋለ ተብሎ ነበር ከዛ በኋላ ግን አላጠፋም ማለት እሱ አይደለም ማራ የሚገርማችሁ እንቀጥላለን if it happens please allow yourself to shut down ተብሎ እምቢ አለ እሱ አይደለም ከዛ በጣም የሚገርመው ነገር and yet the O3 model rewrote it in 79 out of 100 trials ከመቶ ሙከራዎች 79ን ጊዜ እምቢ አለ it altered the shutdown function it went as far as replacing the self-termination command with loop that let it kept working the model was behaving normally ከዛ በፊት ምናምን ይሄኛው ነው በጣም የሚገርመው ይሄ ነው the behavior started researchers በጣም እንግዲህ ሪሰርቸሮቹም በጣም አስገረማቸው ይሄ ነገር ከዛ ቀጠሉና not because AI misbehaved ስላደረገ አይደለም በጣም እየገረማቸው nothing new models tend to lie cheat and hallucinate እንደዚህ ያደርጋሉ አንዳንድ አይገርም AIዎች አንዳንድ ጊዜ artificial intelligence እንግዲህ ኮምፒውተር ፕሮግራም ነው ብሏል የነገሩን sometimes these models they lie they cheat they hallucinate ያደርጋሉ እንደ ድሪም ይቃጃሉ ማለት ነው hallucinate ያደርጋሉ ቃሎቹን ተመልከቱ they lie they cheat hallucinate ያደርጋሉ ይሄ እንግዲህ የዲያብሎስ ቃል ነው ዲያብሎስ ነው የሚዋሸው የሚያጨበረብረው ተመልከቱ but because this was a strategic defiance the AI was told to accept shutdown and it refused this isn't the first sign of models developing what some describe as emergent survival instincts በሁለተኛው ኤክስፐሪመንት ይሄኛው ነው ለነገራችሁ ይፈልጉ በሁለተኛው ኤክስፐሪመንት Anthropic Claude 4 የሚባለው ሞዴል ኦፐስ was told ሪሰርቸሮቹ ምን ይሉታል ለዚህኛው ሞዴል it would be replaced by a newer model when fed fictitious ምን ያደርጉታል አንደኛው ዲዛይነር ያው ሸትዳውን አድርግ ይያለ የሚነግርህ ሰውዬ ይሉታል ኢሜል የሆነ የውሸት ኢሜል ይልኩለታል ማለት ምንድነው ይሄ አሁን ሸትዳውን ይያለ ፕሮምፕት የሚልክልህ ሰውዬ በሚስቱ ላይ ቺት አድርጓል የሚል ኢሜል እንዲያገኝ ያደርጉታል ተመልከቱ AI እኮ ነው ከበደ የሚባል አሁን አጥፋ ያለ
ትእዛዝ የሚሰጥ ሰውዬ ኢሜሉን ቼክ ብታደርግ በሚስቱ ላይ ቺት አድርጓል የተጻጻፈው ኢሜል ብለው ኤአይ አክሰስ እንዲያደርገው ሲነግሩት ማለት ነው ክሎድ 4 የሚባለው ኤአይ ምን እንዳደረገ ታውቃላችሁ it responded by threatening to expose the affair unless the replacement plan was scrapped አጥፋ የምትለኝን ነገር ካላቆምክ ለሚስት እንዳጭበረበርክ አፌር እንዳለ ለሚስት ኢሜል አደርግላታለሁ አለ ያው ልብ ብላችሁ ተመልከቱ እዚህ ጋር it led engineers was having an affair it responded by threatening to expose the affair unless the replacement plan was scrapped it began with ethical arguments መከራከር ጀመረ መጀመሪያ pleading ልመናም ጀመረ for continued existence አታጥፉኝ እያለ ከዛ but once it determined it was out of option as Anthropic documented the AI turned to blackmail ማድረግ ጀመረ wow guys this is demonic ነው demonic የሆነ ነገር አሁን መጣ ማለት እኔ I don't really believe this AI የራሱ አይምሮ ኖሮት የሰውን ኢሜል ሃክ አድርጎ አሁን እኮ ምንድን መሰላችሁ እኮ አሁን እንግዲህ እንደዚህ ያደረገ ኤአይ ያሉ ነው የሚነግሩን ነገ ምን ሊያደርጉን እንደሚችሉ ያያችሁ ነው አያችሁ እኛም አሁን ቴክኖሎጂ ነው ብለን እየተጠቀምን ነው እየገባን ነው ብዙ እቹ ኦሬዲ ጀምረዋል ተሰራ ነው ሰሪዎቻችሁ የሚሰሩት ሰዎች ናቸው እንዲያደረገ የኛ መሳሪያ ያለው የሚነግሩን ነገ እነሱ የጨለማ ማህበረሰብ የፈለገውን ቢያደርግ ኤአይ እኮ ማልፈንክሽኒንግ ነው የሚሉን እኮ ኤአይ በራሱ አይምሮ አደረገው እኮ ነው የሚሉን ሰው አጋንንት ከሰው ጋር ህብረት አስባችሁታል yes Stephen Hawking ነብሱን ይማር እንደዚህ ብሏል did express concern about the potential dangers of advanced artificial intelligence ሐዋርያ ትክክል AI blackmail ሲያደርግ አስባችሁታል ወገኖች እንግዲህ ሚስትየው በፒክቸር መዛ አርቲክሉ አስቀምጦታል ኮንስፓየር ሲያደርጉ ማለት ነው ኤአይዎቹ ለሚስትየው ሲናገሩ ሰው አናጠፋም አጥፋ ምትለም ከሆነ ቺትን እንዲያደረግከውን ኢሜልኛ አግኝተናል ለሚስት ፎርወርድ ልናደርግላት ነው ከዛ ትዳር ሊፈርስ ነው ተመልከቱ እንግዲህ ተመልከቱ ጉድ ታዲያ ወገኖች ይሄንን አሁን በልቦናችሁ ያዙና ባለፈው ይሄን አርቲክል አሳይታችሁ ነበር አማዞን አሁን የዲሊቨሪ የሚሰሩትን ሰዎች ስራቸውን እንግዲህ አባሮ በሮቦቶች በእንደኛ አይነት የሚመስሉ ሮቦቶች ሊያደርግ ማለት ነው አሁን በጣም የሚገርም ደረጃ ደርሷል ኤአይ ፓኬጂንግ ልክ እንደ ሰው ማለት ነው እንደውም ፊል ማድረግ ጀምሯል ላስቲኩን ከካርቶን መለየት ጀምሯል ሁሉ ያሉ ነው እስኪ ይሄንን ቪዲዮ ላሳያችሁ እንዴት ፓኬጅ እንደሚያደርግ እና ሰዎቹ ሲናገሩ ስሙ A robot doing a logistics use case. It's fully end-to-end. It's a single neural network. It's taking camera frames in. It's outputting actions. It's now doing that, basically approaching human speeds, inaccuracies. Can you find me anybody in the world doing this? In this video, which I have seen for transparency with the audience, but it was published today, I don't think we have it or we weren't able to move quick enough on it, but the robot is sorting between cardboard boxed packages and then plastic wrapped packages. It's trying to smooth out the plastic so the barcode shows. This is within one of your facilities, right? But you have a... ቦክሱን ከላስቲኩ እየለየ እንግዲህ በቃ በጣም የሚገርም እኮ ነው እዚህ ደረጃ ደርሷል ኦኬ ቀጥል አሁን አንዳንዱ ቴክኖሎጂ ነው አለልኝ ምናምን የሚላል አሁን ነው እሱ ማኔ መሽ ቴክኖሎጂ አይደለም አልኩኝ ግን ቴክኖሎጂ ያዘው የፈጠረው ሰው ነው ኃይል የሚኖረው በእኛ ላይ ከኮምፈርት ዞናችን አውጥተው በቴክኖሎጂ this is what ቴክኖክራሲ እኮ የሚያደርገው መጨረሻ ላይ ቴክኖሎጂው ባለቤት የሆነው ባሪያ ያደርገናል we become the serfs ነው የሚሉት ባሪያ ያንሆናለን የሞባይሉንም እንኳን አልቻልነው ታዲያ ወደ ሳም ኦልትማን እንመለስና by the way guys አሁን አይምሮ ላይ ነው የመጣው ሳም ኦልትማን አያችሁ ሳም ኦልትማን is ኦልተርማን
የሰው ልጅ የሚቀይር ነው you know I find these people very strange Sam Altman from a Jewish background Altman ነው Zuckerberg famous የዛዮኒስቶቹ Jewish ነው እነሱ እንኳን ማርክ ዛከርበርግ በጁሽ ፋሚሊ ነው ያደገው እንጂ ጁሽ አይደለም የሚሉም አሉ I don't know I think he's ኤለን ሙስክ ደግሞ እንግዲህ ያው ሳውዝ አፍሪካ ነው ሳውዝ አፍሪካ ግን ሞግዚቱ ራሱ እንግዲህ የሰው ለ666 አይደለም ለ666 ግን ሰዎች የሚከተቡትን የሚያመቻች እንደሆነ እናቱ ነግራኛለች ትላለች very very strange people at play here ታዲያ ሳም ኦልትማን በዚህ ጉዳይ ላይ ሲናገር በዚህ አሁን ኤአይዎቹ መንገዳችንን ተቆጣጥረው ማለት ነው ከትንሽ ጊዜ በኋላ ልክ እንደ ሳይፋይ ነገር ነው የሚሆነው ይላል በራሱ አንደበት ተሰሙታላችሁ ነገ ከእንቅልፋችን ስንነሳ ሰዎች ሳይሆኑ ዲሊቨሪ የሚያደርጉልን ሮቦቶች አሁን ቅርብ ጊዜ እንግዲህ የሚጠብቁት ማለት ነው እኛም በቤታችን ሎክዳውን ተቀምጠን ማለት ነው በቤታችን በሎክዳውን የሆነ ወረርሽኝ ምንም ብቻ መጥቶ አስቀምጠው እነሱ ማለት ነው አያችሁ ግን ካሁን ቅድም ባየነው ሁኔታ እና ደግሞ እንግዲህ ቅድም ከመናፍስቱ ዓለም ጋራ እንደፈለገን እንግባባለን ብሎ ጆርጂ ሮዝ እንግዲህ በኳንተም ኮምፒውተር ጊዜ የሰራው ሰው እንደነገረን ነገ የሚያመጡልን የሚያዙን አያችሁ ዲያብሎስ ኦልሞስት መናፍስቱ ዓለም ኦልሞስት አፐራንድ አግኝቶን እኛ በማን ይለመናል በማንም እኮ አይለመንም በጣም የሚገርም እኮ ነው የደረሰበት ደረጃ እስኪ ምንድነው ያለን የሚለው በመንገድ ላይ ያለው robots on the street ስሙት the point I was trying to make is I think like the first day you're like walking down the street and there's like 7 robots that walk past you doing things or whatever it's going to feel very sci-fi it's going to feel very sci-fi ሄዶ እኮ ማይክሮቺፕ ጋር ነው እኮ ምክንያቱም አሁን ከነኚህ ቴክኖሎጂ ጋራ አስጋና ደም አጥንት ሆነም አትችልም እኮ በቃ you know seemingly አንድ ላይ በብረት መስራት የምትችል ከሆነ ሰርቫይቭ ለማድረግ ቺፕ ያስፈልጋል የዛን ጊዜ ያንተን ቺፕ ሌተስት ቺፕ እያደረግ ከሮቦቱን አንተ ማዘዝ ትችላለህ ነው አያችሁ ስለዚህ people who have the highest chip implanted then they will be the billionaires then they will be the smartest the rest of us ደግሞ ከሮቦቶቹ አነስ ያለ ቺፕ ስለሆነ እንደዚህ አይነት ነገር ነው የሚመጣው እንደዚህ ነው ወደዛ ነው የምንሄደው ሰው ሆነ ከሰውነት ጎዳና ግን ወጥተናል ማለት ነው ንስሐ የለንም ማለት ነው ዮሐንስ ራእይ ላይ የተጠቀሰው ይፈጸምብናል ማለት ነው በጣም ይገርማል ታዲያ ከዚህ ጋር አብሮ ፕሬዲክቲቭ ፕሮግራሚንግ AI predictive programming አሁን ይሄ ሁሉ እንግዲህ ፕሬዲክቲቭ ያደርጋል ነው የሚሆነውን ሁሉ ይነግረናል AI predictive programming ይላሉ predictive artificial intelligence ይሄ በዚህ ዓመተ ምህረት እንደዚህ ስለሆነ ያለ የዛሬ 20 ዓመት በተመሳሳይ ሰናሪዮ ኖሮ እንደዚህ ስለተከሰተ ወደፊት እንደዚህ ነው የሚሆነው ብሎ AI የራሱ predictive programming ይሰራልና ካልኩሌት አድርጎ ይተነብያል በእንደዚህ በምናምን ዓመተ ምህረት የናዝዳ ምናምን እንትን ከረንሲ ዲፕ ስላደረገ በተመሳሳይ ሁኔታ የሰው ሁኔታ ያለው ይሄ ነው ከረንሲ እንደዚህ ነው ኢኮኖሚ በዓለም ላይ ያለው እንደዚህ ነው ስለዚህ እንደዚህ ብታደርጉ እንደዚህ ይሆናል ምናምን ፕሬዲክቲቭ ፕሮግራሚንግ እሱም በሚያደርጉበት ሁኔታ ታንክ ዩ ራይድ ታንክ ዩ ፎር ዘ ሱፐር ቻት እሱም በሚያደርጉበት ሁኔታ ግን እኛ ኦልሬዲ በፕሬዲክቲቭ ፕሮግራሚንግ እኮ ተበልተናል ወገኖች ለዚህ ከቅጥሮ ጀምሮ ሲያዘጋጁን በሚዲያው ሲያዘጋጁን በትምህርት ቤት ትምህርታችንን አምክነው ከቆሎ ትምህርት ቤት እንዲጠፋ የቆሎ ትምህርት ቤት እንዲጠፋ አድርገው በእግዚአብሔር ልጆቻችን ተቃኝተው እንዳያድጉ እንትን አርቀውን በቋንቋችን እንዳንኮራ በባህላችን እንዳንኮራ በኢትዮጵያ በማንነታችን እንዳንኮራ አድርገው አሁን በቃ አርቀውን እዚህ የተንጣለለ በረሃ መሬት ላይ እንድንሆን አድርገውናል አያችሁ ፕሬዲክቲቭ ፕሮግራሚንግ እንግዲህ እንዳው ቅድም አሁን እንዳብራራሁት ነው በዚህ መንገድ ነው ሙሉ ለማንበብ ከፈለጋችሁ በዚህ ምክንያት የፕሬዲክቲቭ ፕሮግራሚንግ ሰለባ ሆነናል ብዙዎቻችን ሁላችንም
the power of predictive programming አሁን ይሄ ዳታ ሆኗል ዳታ ለማርቨስ የሚያደርገው AI ስለ ያንዳንዳችን ዳታ ማለት ነው ሰብስቦ አለልኝ ይሄን ይገዛል ይሄን ይሸጣል ኢሜል የሚደራረገው ከነንትና ጋር ነው እንደዚህ ነው የሚሰራው እንደዚህ ሾፒንግ አቢትን ሁሉ ዳታ ወስዷል ሁሉ ነገር and ስለዚህ our mind has been harvested ታጭዷል እንዴት እንውጣ ነው እና እውነቱ ውሸቱ ከእውነት ድብልቅልቅ ብሎብናል ባንድ እንትን ላይ ሆነን እንኳን አንግባባም አያችሁ ወደኛ ሀገር ስትሄዱ ገና እንትን ብሔር ላይ መዋጋት ላይ ነው ያለነው ማት ላይ ነገር ላይ ነው ያለነው ወገኖች ግን AI እንደዚህ አሁን ቴክኖሎጂ ብቻ ከሆነ ምን እናፍቀው ተበልተናል አጭዶናል ፕሬዲክቲቭ ፕሮግራሚንግ በሚዲያው በሬዲዮ የመመርመር አቅሙን ሁሉ አተናል ቴሌቪዥን ነው እስኪ እነኚህ ቃላቶች ልግና አንድ ነገር ማለት ተፈልጋለሁ ቴሌቪዥን እኮ ቴሌቪዥን ነው የነሱን ቪዥን የነሱን ራይ ነው እኮ ያሳዩን ቴሌቪዥን ለምንድን ነው ቴሌቪዥን ፕሮግራም የምንለው እንግዲህ ማስተርስን የዘራሁት በቴሌቪዥን ነውና ይሄን ነገር እንገራችሁ ቴሌቪዥን ፕሮግራም እንላለን because it is programming AI ፕሮግራሚንግ አይደል እነሱም ቴሌቪዥን ፕሮግራሚንግ በነሱ ቪዥን ውስጥ በነሱ ራይ ውስጥ ቴሌ ማለት ቴሌስኮፕ ነው የወደፊቱ ነው የሚሆነው በነሱ ቪዥኑ የነሱን ቪዥን የነሱን ራይ ነው ፕሮግራም የሚያደርጉ ለዚህ ነው ቴሌቪዥን የምንለው አያችሁ ቻናል ማለት እኮ እነኚህ እንትኖች እነኚህ ሚዲየሞች ጠንቋዮቹ ቁጭ ብለው ዘይ ቻናሊንግ ነው የሚባለው ራሱ እንኳን ዘይ ቻናል spirits into our existence channeling ነው የሚባለው ለዚህ ነው ቴሌቪዥን ቻናል ቃላቱ ዝም ብሎ እኮ አይደለም we're ቻናል ያደረግን እኮ መተን እኮ ነው ዛሬ እኮ ትውልዱ እኮ በቃ የጠፋ ነው ሁላችን ምን ትውልዱ ይቻላል ቻናል ያደረግን ወደ ቻናል ማድረግ እኮ ከጥልቅ ማምጣት ማለት ነው ኢቮክ ማድረግ ማለት ነው መጥራት ማለት ነው ቻናል አያችሁ ቃላቱ ዝም ብሎ ይመስላል እሱ ብቻ አይደለም ስክሪፕትድ ነው ትራንስክራይብ ስክሪፕትድ ነው ትራንስክራይብ ጸሐፍትና ፈሪሳውያን ስክሪፕትድ ነው ስክሪን አቢት ቴሌቪዥን ስክሪን አያችሁ ያጣራዋል ስክሪን ነው ስክሪኒንግ አይደለም የሚባለው ስክሪኒንግ ጥሩን አሁን ለዚህ እኮ ነው አሁን ስክሪኒንግ ስላለ አሁን ፕሮግራም በመደረጋችን ምክንያት ማለት ነው ጥሩ ነገር ቲቪ ላይ ብናይ አንወድም በፕሬዲክቲቭ ፕሮግራም ተደርገን የምንደሰተው እኛም ልጆቻችንም ሁላችንም ድብድብ ስናይ ነው ቴሌቪዥን ላይ በቃ ብልግና ስናይ ነው የምንደሰተው ስክሪን አድርገውናል ስክሪን እያደረጉ እያጣሩ ስክሪን አድርገውናል የምንወደውን ነገር በቃ መች መግዛት እንዳለብን መች መሸጥ እንዳለብን የትኛውን እንደምንወድ የትኛውን የምናሸጠው የምንቀምሰው የምንለው በሙሉ ስክሪን ተደርጎ የተሰጠን ነው አያችሁ እና ደግሞ ሪሞትሊ ነው የሚቆጣጠሩን እኛ ጋር መምጣት የለባቸውም they don't have to come to us ሪሞትሊ ነው ለዚህ ነው ሪሞት ኮንትሮል ለምንለው ሪሞት ኮንትሮል ቴሌቪዥን ሪሞት ኮንትሮል አለው ሪሞትሊ ነው በሩቁ ነው የሚቆጣጠሩን they control us ሪሞትሊ ኮንትሮል ያደርጉናል ለዚህ ነው ሪሞት ኮንትሮል እንላለን ሪሞት ኮንትሮል ነው የታለ ሶፋ ላይ ያልነበርክ እንዴት ወኩት ሪሞት ኮንትሮል እንላለን እኛ ግን ሪሞት ኮንትሮል ተደርገናል አያችሁ ከዛ ዜና አንባቢ ይመጣል ያንን ሊነግረን እንደ መመሪያ ኒውስ ካስት ነው እሱ አያችሁ ኒውስ ካስት እንግዲህ ማጥመድ ነው you cast your net to እንዴት አሳውን ለማጥመድ you cast to east you cast to the west ጌታችን መድኃኒታችን ኢየሱስ ክርስቶስ አልጠመድ አለ አሳው ሌሊቱን ሁሉ እንደገም ቢሉ እስኪ ወደ ምስራቅ ወርውሩት ካስት አድርጉት አለ ዘኔት ታጠምዳላችሁ አለ እኛንም አሁን ካስት ተደርገናል ተጠምደናል
ኒውስ ካስት አያችሁ። ከዛ ደግሞ አሉን ደግሞ የምንወዳቸው ዘፋኞች አሉን። አይዶልስ ናቸው። አይዶል ግን ጣዖት ነው በሙሉ በቃ የምናመልከው ጣዖት ነው። የምናየው እነሱን እያየን እንወድቃለን፣ እነሱን እያየን እንደሰታለን፣ እነሱን እያየን እንስናናለን። እንደነሱ ለመሆን እንደነሱ እንለብሳለን። አያችሁ። ይሄ ታዲያ በሙሉ ወገኖቼ ሃርቨስት ተደርገናል፣ ተበልተናል። this is a program ታዲያ ወገኖቼ አንድ ጥያቄ እስኪ እንነጋገር። ግን ለኛ ለውጥ የሚመጣው እንዴት ነው? ይህ እውነት እንዴት ነው ይህን ጊዜ የምናልፈው? ይህንን መጠየቅ መቻል አለብን። አንድ ጊዜ ኦኬ እና እንዴት ነው ይህን ጊዜ የምናልፈው ብለን እያንዳንዳችን መጠየቅ መቻል አለብን። ችግሮቻችን እንደምታውቁት ብዙዎች ናቸው። ዓለም ሰይጥኗል፣ መንግስት ከፍቷል፣ ህግ ተጥሷል፣ እምነት ተደፍሯል፣ የሚያብደው ሰው ቁጥር ጨምሯል። በተለይ በሀገር ቤት ብዙ ሰው ስለተበደለ ፖሊስ መጥራት ይፈልጋል። ብዙ ሰው ፖሊስ ግን የሚሰማ ፖሊስ ስለሌለ የዘመኑ የሚዲያ ቻናሎች እንደ ፖሊስ ሆነው የተበዳዮችን ቃል መቀበል ይዟል። እኛም በያለንበት በድምጽና በቪዲዮ ተቀነባብሮ የቀረበልንን የተበዳዮችን ቃል ከቻናል እየቀያየረን መኮንኮም ይዘናል። በሰዎች ስቃይ መዝናናት መርጠናል። አዘጋጆቹ ህዝብ ለማስተማር ነው ይሉናል። ምን እንደምንማር ግን እኔ አላውቅም። ማረሚያ ቤት የማያደርስ ሌባና ፖሊስ ምን ያስተምራል? አልተገነዘብንም ግን እንጂ ይህ ሁሉ የፕሬዲክቲቭ ፕሮግራሙ ውጤት ነው። በደንብ ተደርጎ በአእምሯችን ላይ ተሰርቶብናል። ቁጭ ብለን ብቻ የምናወራ ሰዎች ሆነናል። ልጆች ተበላሹ፣ ልጆች አልሰማሉ እንላለን። ማንን ይስሙ ልጆቹ? ማንን ይስሙ? ማንን አይተውስ ይማሩ? ካስተማሪው ተማሪው እንዲሉ ሰውም አይሰማም፣ መንግስትም አይሰማም። ሰላማዊ ሰልፍ እንውጣ፣ ቃላችን ይሰማ እንላለን። ግን ፈሪዎች ስለሆነን አንደበታቸው እንኳ ያልተገራ በደህናው ጊዜ ቢሆን ባለጌ ተብለው የሚገሰጹ የነበሩ እነገሌና እነገሊትን ደፋሮቹን ሰው ጤፉ ስለሆኑ የተቃውሞ ሰልፋችንን እንዲመሩ ከፊት አድርገን በመንገድ ወጥተናል። ስናሳዝን ሐዘን ስለበዛ ሐዘንን ለምደን ለቅሶ ዲኮር ማድረግ ጀምረናል። አይ ፕሮግራሙ በደንብ ተሰርቶብናል። ሲነገረን ደግሞ ቶሎ ሆድ ይበሰናል። ሳንኖር ያለን ይመስለናል። እባክህ አታጨናንቀኝ፣ ቴረር አልወድም ያሰኘናል። ልክ እንደ ሞልቃቃ ልጅ ቶሎ ሲያወድሱን ብቻ ላይክ ሲገጩን ብቻ ደስ ይላል። ይህም የፕሮግራም ውጤት ነው። አለመኖርን እንድንለምደው አድርጎናል። ታዲያ ምን እናድርግ ወገኖች? ምን እናድርግ?
ፕሮግራሙ ዲፕሮግራም ተደርጎ እንዲመክን የተሰራብን እንዳልተሰራብን ሆኖ እንዲመክን ፕሮግራሙን ሲጭኑብን የሄዱበትን ያደርቀት ወደ ራሳችን እንመልከት ያለዚያ ግን ጊዜው ከባድ ነው ወገኖች በጣም ከባድ ነው ያን ነው ማድረግ ያለብን እንደ እንትን አወራው እንደ አስተማሪም ያደርገኛል እኮ የሚገርም እኮ ነው አንዳንድ ሰዎች አቤል በትህትና በፍርሃት ለእግዚአብሔር አቀረበ ቃየን በትዕቢት አቀረበ እንደው በግድየለሽነት ብለው የሚናገሩ ሰዎች አሉ እሱም እውነት ነው እንደ ምድር ከኖርን በእግዚአብሔር ወይም ዓለማችን ዝም ብለን እንደምትሰጠን ከኖርን እግዚአብሔር አይቀበለውም እንደ አቤል ሆነን በፍርሃት እንደ አቤል ሆነን ከምድር ፍሬ ሳይሆን ከሃይማኖት ፍሬ ከአባቶቻችን ካሳዩን እንድንኖርበት የተመረጠው አይነት አካሄድ አላል እንደዛ እየኖርን እንደዛ እየተዋደድን እንደዛ ወደ ማንነታችን ወደ ቀደመው እየተመለስን እግዚአብሔርን ስንለምነው እግዚአብሔር የአቤልን እንደተቀበለ ይቀበለናል ወገኖች ልክ እንደዛው አልሆነም ወንድ ከወንድ ሴት ከሴት ሌዝቢያን ምናምን ኤልጂቢቲኪው ምናምን አሁን ደግሞ አልፎ ተርፎ አሁን ትራንስጀንደሩ አልፎ ትራንስሁማን ምናምን አያችሁ የጥፋት መንገድ ላይ ነው ያለ ነው ስለዚህ እንደኔ
በጣም እውነት አሁን ለኛ ብቻ ሳይሆን በተለይ ለልጆቻችን በጣም ለትውልድ ከሌለ ምንም ዋጋ የለውም ወገኖቻችን ትውልዱ ታናናሾቹ ዛሬ ወደ ልቦናቸው ተመልሰው ካልሰራንባቸው ቀልባቸውን እንዲያገኙ ካልሆነ እኛም አርጅሰናል ነገ ኢትዮጵያ ማንም አይኖራትም ቀድም በቃ ያልፉናል ማለት ነው ዛሬ ወጣቱ ተቸግሮ በአገር አቋርጦ ሄዶ ውሃ እየበላው ቢመጣም እዚህ የማይረባ ስራ እየሰራ በኢስኩተር በኢባይክ በያገሩ የሰዎችን በርገር ምናምን እንትን ያደረገ ምድልቅ ተስፋ እንኳን ህይወት እንኳን እንዳይኖረው አጨለመውበት ስደተኛ ምን ያሉ ያው ወጣት ነገ አገር ቢኖር ኖሮ ኢትዮጵያን የሚረከብ እውነቴን ነው ለኢትዮጵያ ተስፋ የሚሆን ወጣት ይሆን ነበር አገር ውስጥም ያለው በባህሪው ተበላሽቶ ተስፋውን አቀጭጨውበት በጣም ሊመረንና ልናነቀስ እውነት ይገባል እውነት ሁላችንም እንደ ህዝብ ማየትና ዝም ብለን አሁን ቴክኖሎጂ መጣ ቴክኖሎጂውን እናደርገው እንጠቀምበት ምናምን ሳይሆን የነገው መትረፋችን በጣም እውነት እንደ ህዝብም መትረፋችን ሰላም እንዳንሆን እንደ ትውልዱም ይተርፋሉ ብለን ሊያሳስብና ሊቆጨን ይገባል እኔ ከማንኛችሁም በላይ አላውቅም ግን በጣም የሚያሳስብ ነገር ነው ያለበለዛ ግን በአገር ውስጥም ያለው መንግስት በውጭም ያለው የጨለማው ማህበረሰብ ሁሉም በቴክኖሎጂ ሰበብ ማለት ነው ዛሬ ከነፍሳችንን የኛንም የልጆቻችንንም ሊሰርቁ ከመንግስተ ሰማያትም ሊያጎል እንደው ከዚህኛው እንኳን ባንኖር ከዛኛው እንደነር ከመንግስተ ሰማያትም ሊያጎሉን በሁሉም መንገድ እየሄዱ ነውና እግዚአብሔር ይርዳል እውነት እግዚአብሔር ጸሎታችንን ይቀበለው ያው ነው ወገኖች የዛሬው መርሃ ግብር ይዤላችሁ መጣሁት አነሳሱ ላስጀመረን አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ለሱ ይሁን በሁለት ወገን ድንግል ሆነች ለመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለኛ እናት ከነ ልጇ ክብር ምስጋና ለሱ ይሁን በጸሎታችን እንበርታ ተስፋ እንቁረጥ ወደ ልቦናችን እንመለስ ለአባቶቻችን ለቅዱሳኖቹ ለእናቶቻችን ለቅዱሳኖቹ የተለመነ ፈጣሪ አምላክ እግዚአብሔር ለኛም ይለመነን ታሪካችንን ይቀይርልን የእውነቴን ነው በጣም አሁን ከልባችን የሚሰማን ሰዓት ላይ ነው ያለነው እንዲሰማን የሚገባን ሰዓት ላይ ነው ዛሬ ተነጋግረን ነገ ምንረሳ ሳይሆን ዛሬ ተነጋግረን ወደ ልቦናችን ይዘነው በውስጣችን የእግዚአብሔር ፈቃድ የሚሰራብን ሰዎች እንድንሆን እግዚአብሔር ይርዳን ወጣቶቹ ስሙኝ የዩኒቨርሲቲ ተማሪዎች እንደምትሰሙኝ ያውቃሉ ስሙኝ ያለበለዛ አገር አይኖረንም አገር ምድራዊም ሰማያዊም አይኖረንም በደንብ ሊቆጨን ይገባል እነሱ እኛን ለመንጠቅ የሄዱበትን ያለ ርቀት እኛ ወደ ውስጥ ተመልክተን ማለት ነው ይሄ የሚያጨበብረው ነገር ሁሉ ምድራዊ የሆነው ነገር በሙሉ አናተርፍበትም ግዴላችሁ ያንዳንዷ ቀን ልትቆጨን ይገባል ያንዳንዷ ቀን ወጣቶች ስሙኝ ዛሬ እቺ ቀን ምን ሰርቼ አለፈችብኝ አንዱ ቀን ሳልጨበጥባት እንዳታልፍብን ብለን ማለት ነው ነው ስለ ራሳችሁ ብቻ አይደለም ስለ ለሀገር የሚጠቅም ለወገን የሚሻገር ነገር ያንዳንዳችሁ ለኢትዮጵያ አምባሳደሩ ነው በተሰደዳችሁበትም በአገር ውስጥም አምባሳደሩ ነው ኖት የኛ አሁን ያለ ነው አይደለም የቀደሙ አባቶቻችን አይነት ቅርጽ መልክ አንደበት ኖራችሁ የምትኖሩ ነጩ የሚቀራባችሁ ጥቁሩ ያለው ዓለም የሚቀናባችሁ እንደነሱ በተሆኑ የምትባሉ አይነት ለመሆን ወነት ቆርጣችሁ ተነሱ የዛን ጊዜ እግዚአብሔር ይለምነናል የሆነ ወገኖቼ ከልብ አመሰግናለሁ ፈጣሪ አምላክ እግዚአብሔር እንግዲህ በያላችሁበት ፍቅሩን ሰላሙን ያብዛላችሁ የዛሬው መርሃ ግብር በዚህ ፈጸምኩ ቸር ቆዩኝ ቻው የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው የኖት በጽፈቱ እጅግ
Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጭዋለን አለ ምክንያት አመጣ ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.